ትልቁ ሐቅ ደግሞ የአላህ ባሮች ሐቅ ነው፣ የሙስሊሞች ሐቅ ነው። ከሙስሊሙ ውጪ ካፍሩ ሙስሊም ያልሆነው አካል የራሱ ሐቅ አለ። ዘመድ ከሆነ በተለይ ጎረቤት ከሆነ ካፍርም ቢሆን ሰው በመሆኑ ሐቅ አለ። የአላህ ባሮች አላህን የሚታዘዙ ሙስሊሞች ይበልጥ ሐቅ አላቸው። እነዚህ ሐቆችን ማወቅ፣ ሐቆችን መጠበቅ፣ መተግበር የሙስሊምነት የታዛዥነት ምልክት ሲሆን እምቢባይነት፣ አመፀኝነት ደግሞ ግዴለሽነት፣ ሐቅን አለማክበር፣ አላህን ተባረከ ወተዓላ ያለ መፍራት፣ ለአኺራ ያለ መጨነቅ ምልክት ነው። ቡኻሪና ሙስሊም ከአቡ ሁረይራ በዘገቡት ሐዲስ ነቢዩ ዓለይሂ ሰላቱ ወሰላም ሐቁል ሙስሊሚ ዐለል ሙስሊሚ ኸምሱን ብለዋል። ሙስሊም ወንድሙ ላይ ያለው ሐቅ 5 ነው ብለዋል። በሌላ ዘገባ 6 እንደሆነም ተነግሯል። አንድ ሙስሊም ወንድሙ ላይ 6 ሐቆች አሉት። አላህ ነው እነዚህ ሐቆችን ግዴታ አድርጎ የደነገገው ሙስሊም በመሆን። አንድ ሰው ሙስሊም ነኝ ሲል ነጭ ጨርቅ አናቱ ላይ ጣል ያደርጋል፣ ጁማና ረመዳን ላይ ጀለቢያም ይደርባል፣ ስሙን ከከበደ ወደ ኸበር ይቀይራል ብቻ ማለት አይደለም። ሙስሊም መሆን ማለት ዋጋ ያስከፍላል፣ ኃላፊነት አለ። ሙስሊም ሲሆን አንድ ሰው ተከትሎት ከሚመጡ ኃላፊነቶች አንዱ ወንድሞቹን፣ ወገኖቹን፣ ዘመዶቹን በተመለከተ ግዴታዎች፣ ኃላፊነቶች አሉ። ኃላፊነት ውስጥ መግባት ነው። የሙስሊምነት ሽልማቱ ጀነት ነው። አንድ ሰው ጀነትን ይሸለም ዘንድ የሚከፍለው ዋጋ ውድ መሆን አለበት። ሌላው ከሰላምታ ጋር የተያያዘ ትልቁ ስህተት ለሚያውቁ ሰው ብቻ ሰላምታ ማቅረብ። ብዙ ሰዎች ሰላምታ የሚያቀርቡት ዘመዳቸው ከሆነ፣ ባልንጀራቸው ከሆነ፣ ጎረቤታቸው ከሆነ ከቂያማ ምልክቶች ማለት አንዱ ነው። ይሄ ሰላምታን ለሚያውቁ ሰው ብቻ ማድረግ የማያውቁትን ሰው ሙስሊም መሆኑን ከማወቅ ጋር ሰላም አለይኩም አለማለት የቂያማ ምልክት። የቂያም ቀን አላህ ተባረከ ወተዓላ ታምሜ ያልጠየከኝም ብሎ ይወቅሳል ተብሎ አላሁ ረቡል ዒዛ ተባረከ ወተዓላ ባሪያውን ምን አለዋል? ታምሜ ያልጠየከኝም። ሰምታችኋል ይህን ሐዲስ? ታምሜ ያልጠየከኝም በጣም ይገርማል። ይፈልስ ጌታዬ ሆይ አንተ ረቡል ዓለሚን ነህ፣ የዓለማት ጌታ ነህ፣ እንዴት ነው አንተን አሞህ እኔ የምጠይቅህ ብሎ ይጠይቃል የሰው ልጅ። የዚህ ሐዲስ ተፍሲሩ ምንድን ነው? ማዕናው ምንድን ነው? ቀጥሎ ያለውን አላህ ራሱ ፈስሮታል። ጭራሽ ሁላችሁ አላህ ታሞ ይጠየቃል ማላችሁ እናንተ ሰሃቢዎች ወዘተ ያሉ የሚያላግጡ ሰዎች ይኖራል። አንዳንድ ሐዲሶችን ነብዩ ራሳቸው አላህ ራሱ ፈስሮታል። ባሪያዬ ሆይ እገሌ የሚባል ባሪያዬ ታሞ ነበረ፣ እሱን ሄደህ ብትጠይቅ እኔን እዛ ታገኘኝ ነበር እኮ ይላል አላህ ተብሎ። ርቦኝ አላበላኸኝም ይላል አላህ ተብሎ። እንዴት ነው አንተ ሁሉም የዓለምን ህዝብ ከሊቅ እስከ ደቂቅ ያለውን ብትመግብ እንዴት አንተ ተርበህ አላበላሁም ሲል እገሌ የሚባል ባሪያዬ ተርቦ አላበላሁም፣ እሱን ብታበላ እኔን እዛ ታገኘኝ ነበረ። ወከዛልክ አንድን ታማሚ የጠየቀ ሰው ማለዳ ላይ የጠየቀ እስኪመሽ ድረስ 70 ሺህ መላኢካ ኢስቲግፋር ያደርግለታል። ምሽት ላይ የጠየቀ እስኪነጋ ድረስ 70 ሺህ መላኢካ ኢስቲግፋር ያደርግለታል ተብሏል። ማለዳ ላይ ከሰዓት በፊት ጠዋት አካባቢ ላይ አንድን ታማሚ የጠየቀ እስኪመሽ ድረስ 70 ሺህ መላኢካ ኢስቲግፋር ያደርግለታል። ጌታዬ ሆይ ማረው፣ ጌታዬ ሆይ ዘንልኝ፣ ጌታዬ ሆይ ይቅር በለው እያለ አላህን ይለምንለታል። የመላኢካ ልመና ዱዓ መቅቡል ነው አላህ ዘንድ። ምሽት ላይ ደግሞ ታማሚን የጠየቀ እስኪነጋ ድረስ 70 ሺህ መላኢካ ኢስቲግፋር ያደርግለታል። ይሄ ማለትም ማለት ነው ታማሚን መጠየቅ ትልቅ ዒባዳ ነው፣ የአኺራ ገበያ ነው ማለት ነው። ምን ብለዋል ነብዩ ሰለላሁ ዐለይሂ ወሰለም? አንዳችሁ ለምግብ ድግስ ጥሪ ከተደረገለት ፈል ዩጂብ አምር ነው፣ እሺ ብሎ ይሄዳል። ትልልቅ ድግስ ካልሆነም አልሄድም አትልም። የአንዲት በግ እግር ተቀቅላ ብትጠራ እሄዳለሁ ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ይሄዳል። የሀብታም ድግስ ሲሆን መሄድ፣ የደሃ ሲሆን ደግሞ ምን አለ እነሱ ጋር ሽሮ በሚጥሚጣ ነው ወዘተ እያልክ ንቀህ መተው የለብህም። አክብሮ ከጠራ ሂድ። የባሰ ዋጅብ የቀደመ ጥሪ ከሌለብህ በስተቀር የቀደመ ጥሪ ካለ ሐቁ ለቀደመው ነው። ሁለቱም እኩል ከመጡሳ فاسألوا أهل الذكر إن كنتم لا تعلمون بسم الله الرحمن الرحيم الحمد لله رب العالمين وصلى الله وسلم وبارك على عبده ورسوله نبينا محمد وعلى آله وأصحابه والتابعين ومن اهتدى بهداه واتبع سنته إلى يوم الدين. أما بعد السلام عليكم ورحمة الله وبركاته.
አላህ ተባረከ ወተዓላ እሱ ራሱ ለሰው ልጆች በሙሉ የመረጠውን ዲነል ኢስላምን እንድናውቅ እንድንከተል ስላደረገን አላህን ተባረከ ወተዓላ ሁሌም በሚገባ ልናመሰግን ይገባል። ኢስላም እጅግርን ለአላህ መስጠት ማለት ነው። አንድ ሰው ሙስሊም ነው ማለት ፍጹም ታዛዥ ነው ማለት ነው። በሁሉም ነገር አላህ ተባረከ ወተዓላ አድርግ ያለውን ያደርጋል፣ ተው ያለውን ይተዋል ማለት ነው። ልቡ አላህን ተባረከ ወተዓላ የሚፈራ አካላቱ አላህን ተባረከ ወተዓላ የሚታዘዙ ከሆነ አንድ ሰው ሙስሊም ይባላል። ኢስላም መብትና ግዴታዎች ላይ የተመሰረተ ዲን ነው። የአላህ ሐቅ፣ የነቢዩ ዓለይሂ ሰላቱ ወሰላም ሐቅ፣ የሰው ልጆች ሐቅ፣ የጎረቤት ሐቅ፣ የዘመድ ሐቅ፣ የእንስሳት ሁሉ ሐቅ አለ፣ የመንገድ ሐቅ አለ። ለሁሉም ባለ ሐቅ ሐቁን ስጥ ብለዋል ነቢዩ ሰለላሁ ዐለይሂ ወሰለም። ለሚስትህም ሐቅ አላት፣ አንተም ብሎ ለመጣ እንግዳም ሐቅ አለው። ለነፍስህም ሐቅ አላት፣ ለአይንህም ሐቅ አላት። ለሁሉም ባለ ሐቅ ሐቁን ስጥ ብለዋል። የቂያም ቀን ከፊሎች ወደ ጀነት ከፊሎች ወደ ጀሃነም የሚሄዱት ሐቅን በማጉደልና በመጠበቅ ምክንያት ነው። ሐቅ ያሟላ የጠበቀ ወደ ጀነት ይሄዳል። ሐቅን ያጎደለ ወደ ጀሃነም ይወርዳል። ስለዚህ ሕይወታችን ላይ ስንኖር ልናውቃቸውና ልንጠብቃቸው የሚገቡ እጅግ በጣም በርካታ ሕቁቆች አሉ፣ ሐቆች አሉ። ሐቄን ተወጥቻለሁ ወይ ልንል ሁሌ ራሳችንን ልንገመግም ልንጠይቅ ይገባል። ሐቅ ያጎደለ አኺራ ላይ የሚያዝበት ስፍራ አለ፣ ኬላ አለ፣ ሒሳብ አለ፣ ምርመራ አለ፣ ግምገማ አለ። ዱንያ ላይ ስራ የሚሰሩ የሚነግዱ ሰዎች፣ መኪና የሚያሽከረክሩ ሰዎች የሐቅን የመብትና ግዴታን ጉዳይ ይበልጥ ያውቃሉ። ንግድ ፈቃድ ያወጣ ሰው ካላደሰ በሰዓቱ ምን እንደሚከተለው፣ መንጃ ፈቃድ ተጠቅሞ የሚያሽከረክር ሰው ካላደሰ ምን እንደሚከተለው ሁሉም ያውቃል። የመንገድ ሐቅም ይባላል በሸሪዓ። ከሸሪዓው ወስደው ነው ምዕራባውያን ዛሬ ላይ ስርዓት ያሉ ዲሲፕሊን ያሉ ወዘተ የሚራቀቁት እንጂ ከነሱ በፊት ኢስላም ለእያንዳንዱ ነገር ሐቅ አስቀምጧል። ነቢዩ ዓለይሂ ሰላቱ ወሰላም አዕጡ ጠሪቀ ሐቀሁ ብላ ለመንገድ ሐቁን ስትውት ብላ። መንገድ ሐቅ አለው? አዎ ሐቅ አለው። መንገድ ዘግተህ አትቀመጥ። መንገድ ላይ ቁጭ ብለህ ሰው ላይ አትሳለቅ። መንገድ ላይ ቁጭ ካልክ ሰው መንገድ ከጠየቀህ መንገዱን ጠቁም፣ ጥሩ ንግግር ተናገር። መንገድ ላይ ቁጭ ባልከበት ሰው ሲያጠፋ ካየህ ተው እንደዚህ አይደረግም በል። ይሄ ሁሉ ሐቅ ስላለው መንገድ ሲጀምር በሸሪዓው መንገድ ላይ መቀመጥን ነቢዩ ዓለይሂ ሰላቱ ወሰላም ከልክለዋል። ኢያኩም ወልጁሉሰ ፊ ጡሩቃት፣ መንገድ ላይ አደራችሁን አትቀመጧል። አይ እኛ አንዳንዴ ልንገደድ እንችላለን፣ ቤቶች ሰፊ ስላልነበሩ በዛ ጊዜ ለማህበራዊ ጉዳያቸው ለመመካከል መንገድ ዳር ላይ ሊቀመጡ ይችላሉ። እንግዲያውስ መቀመጥ ግዴታ ከሆነባችሁና ከተቀመጣችሁ የመንገድን ሐቅ ጠብቁ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ መንገድ ሐቅ አለው፣ ቤተሰብ ሐቅ አለው፣ አልፎ ተርፎ እንስሳት ሐቅ አላቸው። ፈረሶችን መጓጓዣዎችን እንደ ወንበር አትጠቀሟቸው። አንዳችሁ እስከተጓዘ ድረስ መጓጓዣውን ይጠቀም። ጉዞ ካበቃ መውረድ ባለበት ሰዓት ላይ ወርዶ ፈረሱን መጋለቢያውን ያሳርፈው፣ ወንበር አያድርገው ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። የቤት እንስሳት ማይናገሩት ታርደው የሚበሉት እንኳን መኗቸውን ሳራቸውን ማቅረብ፣ ውሃ ማጠጣት ግዴታ እንደሆነ ከሸሪዓ ከግልጽ መረዳት ይቻላል። ትልቁ ሐቅ ደግሞ የአላህ ባሮች ሐቅ ነው፣ የሙስሊሞች ሐቅ ነው። ከሙስሊሙ ውጪ ካፍሩ ሙስሊም ያልሆነው አካል የራሱ ሐቅ አለ። ዘመድ ከሆነ በተለይ ጎረቤት ከሆነ ካፍርም ቢሆን ሰው መሆኑ ሐቅ አለ። የአላህ ባሮች አላህን የሚታዘዙ ሙስሊሞች ይበልጥ ሐቅ አላቸው። እነዚህ ሐቆችን ማወቅ፣ ሐቆችን መጠበቅ፣ መተግበር የሙስሊምነት የታዛዥነት ምልክት ሲሆን እምቢባይነት፣ አመፀኝነት ደግሞ ግዴለሽነት፣ ሐቅን አለማክበር፣ አላህን ተባረከ ወተዓላ ያለመፍራት፣ ለአኺራ ያለመጨነቅ ምልክት ነው። የመጀመሪያው የሙስሊም ሐቅ እንዳለው አምኖ በመጀመሪያ ደረጃ የአንዳንድ ሙስሊም ማድረግ ማመን ያለበት ለኔ ወንድሜ ላይ ሐቅ አለኝ፣ ወንድሜም እኔ ላይ ሐቅ አለው።
እህቴ እኔ ላይ ሐቅ አላት እኔም እህቴ ላይ ሐቅ አለኝ ብሎ ማመን ሐቅ የሚባል መብትና ግዴታ የሚባል ነገር እንዳለ ማወቅ ነው። በተለይ አሁን ባለንበት ዘመን ቁሳዊነት፣ ራስ ወዳድነት እጅጉን ስለከረረ ስለጠነከረ ሰዎች ከራሳቸው ህይወት በስተቀር የማንም ህይወት አያሳስባቸውም። ብዙ ሰዎች ኢላ መን ረሒመላህ ጥቂት አላህ ያዘንላቸው ሰዎች ካልሆኑ በስተቀር አብዛኛው ሰው የሚያስበው ለራሱ ለነፍሱ ብቻ ነው። ለልጆቹ እንኳን ማሰብ የማይችል ብዙ ሰው አለ። ራሱ ውጪ ጥግብ አድርጎ በልተው ቤት ገብተው ልጆቹ ርቧቸው የተንጫጩ ዝም የሚል አሊያ ደግሞ በቂ ያልሆነ ነገር የሚያቀርብ ሰው አለ። ባለቤቱ እንድትጠማ የሚያደርግ ሰው አለ። እሱ በቀን 3 በስርዓቱ የበላ ወላጆቹ በተለይ ከሱ ራቅ ብለው ያሉ አንዳንዴ ጭራሽ ህሊናው የሞተ ቀልቡ ከድንጋይ በላይ ያደረገ አጠገቡ ያሉ እንኳን ወላጆቹን ዞር ብሎ የማያይ ከሰው ብር ተበድሮ ሰው ያስለቀሰ ለራሱ ተደላድሎ የሚኖር ሰው አለ። ስለዚህ ይህ እንዳይሆን መጀመሪያ ሐቅ አለብኝ እኔ ሙስሊም ወንድሙ ላይ ሐቅ አለው የወንድሙ ሐቅም አለበት ብሎ ማመን ሐቆችን ለመወጣት መዘጋጀት ይገባል። እነዚህ ሐቆች መብቶች መታወቃቸው መጠበቃቸው መዋደድ መከባበር እንዲኖር ያደርጋል። ሰዎች ያለባቸውን ሐቅ አውቀው መጠበቃቸው መብትና ግዴታ ያወቀ የጠበቀ አኗኗር መኖራቸው እንዲዋደዱ እንዲካበሩ እንዲከባበሩና እንዲተዛዘኑ ያደርጋል። ሁሉም እንዳቅሙ ግዴታውን እንዲወጣ መብቱ ከተጠበቀለት አልሐምዱሊላህ ካልተጠበቀለት ደግሞ ሷብር ሊያደርግ ይገባል፣ ሊታገስ ይገባል። እነዚህ እስላማዊ ሐቆች በጉልበት የምትወስዳቸው አይደለም፣ የዲን አካል ናቸው፣ የዒባዳ ናቸው። አንተ ግዴታን ተወጣ፣ ያለብህን ሐቅ ስጥ፣ አጠፋውን ካልመለሱልህ ሶብር አድርግ። ለሰጠኝ እሰጣለሁ፣ ላደረገልኝ አደርጋለሁ፣ ላልሰጠኝ አልሰጥም አትበል። እነዚህ ሐቆችን እኛ የምንጠብቀው ለምድራዊ ጥቅም ብለን ሳይሆን ሐቁን ከጠበቅኩለት ሐቄን ይጠብቅልኛል በሚል ብቻ ሳይሆን አላህ ስላዘዘ ብለን እንሆናለን፣ ለአላህ ብለን እንሆናለን። አሁን ላይ ብዙ ሰዎች የሚጠያየቁት የሚረዳዱት የሚደጋገፉት ለዱንያዊ አጠፋ ነው። አብዛኛውን ጊዜ ከዲን የራቁ ሰዎች ካፍሮች ዘንድ የታወቀ ነው እንጂ ሊላህ ብሎ ማድረግ ብዙዎቻችን ዘንድ ቀንሷል፣ ጠፍቷል። እነዚህ ሐቆች ዒባዳ ናቸው፣ አላህ ነው ያዘዘው፣ ነቢያችን ናቸው ዓለይሂ ሰላቱ ወሰላም ያዘዙት። ወአቲ ዘል ቁርባ ሐቀሁ ወልሚስኪነ ወብነ ሰቢል፣ ለባለ ሐቆች ሐቃቸውን ስጥ ብሎ ያዘዘው አላህ ነው። ስለዚህ እኔ ቀጥሎ የሚጠቀሱ የሚዘረዘሩ ሐቆችን የምጠብቀው ማከብረው ለሁሉም ባለ ሐቅ ሐቁን የምሰጠው አላህ ስላዘዘኝ ነው፣ ነቢዩ ዓለይሂ ሰላቱ ወሰላም ስላዘዙኝ ነው። ከሰው ልጆች ምንም አልፈልግም። እነሱ ግዴታቸውን ተወጥተው አጠፋ ከመለሱ ጥሩ ሰው ከሆኑልኝ አልሐምዱሊላህ ኸይሩን ዐላ ኸይር፣ ጥሩን አንተንም ይበልጥ ያግዝሃል። ዝምድናውን ለመቀጠል ለሰው በጎ ለመሆን መልካም ሰው ለመሆን ያግዝሃል። አንተ መልካም ሁን፣ እነሱ መልካም ከሆኑ አልሐምዱሊላህ ትተጋገዛላችሁ። ካልሆነ ታገስ እስከ መጨረሻው ጥረት አድርግ፣ አጅርህ አላህ ላይ ነው እንጂ መልካም ሲሆንለት መልካም ከሆነልኝ እንቀጥላለን፣ ካልሆነ አንድ ሁለት ሙከራ አድርግ እምቢ ካለ የራስህ ጉዳይ ይቀመጣለሁ እንል ከሆነ አልገባንም ማለት ነው። ለሰው ተብሎ ሳይሆን ለአላህ ተብሎ የሚደረግ ነው። ቡኻሪና ሙስሊም ከአቡ ሁረይራ በዘገቡት ሐዲስ ነቢዩ ዓለይሂ ሰላቱ ወሰላም ሐቁል ሙስሊሚ ዐለል ሙስሊሚ ኸምሱን ብላ፣ ሙስሊም ወንድሙ ላይ ያለው ሐቅ 5 ነው ብላ። በሌላ ዘገባ 6 እንደሆነም ተነግሯል። አንድ ሙስሊም ወንድሙ ላይ 5 6 ሐቆች አሉት። አላህ ነው እነዚህ ሐቆችን ግዴታ አድርጎ የደነገገው ሙስሊም በመሆን። አንድ ሰው ሙስሊም ነኝ ሲል ነጭ ጨርቅ አናቱ ላይ ጣል ያደርጋል፣ ጁማና ረመዳን ላይ ጀለቢያም ይደርባል፣ ስሙን ከከበደ ወደ ኸብር ይቀይራል ብቻ ማለት አይደለም። ሙስሊም መሆን ማለት ዋጋ ያስከፍላል፣ ኃላፊነት አለ። ሙስሊም ሲሆን አንድ ሰው ተከትሎት ከሚመጡ ኃላፊነቶች አንዱ ወንድሞቹን፣ ወገኖቹን፣ ዘመዶቹን በተመለከተ ግዴታዎች፣ ኃላፊነቶች አሉ። ኃላፊነት ውስጥ መግባት ነው። የሙስሊምነት ሽልማቱ ጀነት ነው። አንድ ሰው ጀነትን ይሸለም ዘንድ የሚከፍለው ዋጋ ውድ መሆን አለበት። ዱንያ ላይ አንድ ሰው ጥሩ ምግብ የሚበላው ጥሩ ገንዘብ ከፍሎ እንደሆነ ሁሉ፣ ጥሩ መኪና የሚነዳው ጥሩ ገንዘብ አውጥቶ እንደሆነ ሁሉ፣ ጥሩ መኖሪያ ቤት ላይ የሚኖረው ጥሩ ክፍያ
ገንዘብ ተከፈለ እንደሆነ ሁሉ ውዱ ጀነት ላይ ለመኖር እዚህ ዱንያ ላይ ውድ ዋጋ መክፈል ያስፈልጋል። መሸነፍ ያለበት ቦታ ላይ መሸነፍ፣ መስጠት ያለበት ቦታ ላይ መስጠት፣ መተው ያለበት ቦታ ላይ መተው፣ መታቀብ፣ ስሜትን መቆጣጠር ያስፈልጋል። وتلك الجنة التي أورثتموها بما كنتم تعملون ሰዎች በሰሩ ስራ ነው ጀነትን የሚወርሱት። ታዲያ ስራው ብዙ ነው፣ አይነቱ ማድረግ መተው ያካትታል። ምንድናቸው እነዚህ 6 ሐቆች? የመጀመሪያው ሰላምታን መመለስ። ሰላም አለይኩም ያለን ሰው ሰላምታ መመለስ። ሰላምታውን ማቅረቡ ሱና ነው። ሰላምታውን መመለሱ ሐቅ ነው፣ ዋጅብ ግዴታ ነው። ሁለተኛው የታመመን መጠየቅ ነው። ሶስተኛው የሞተን መቅበር ነው፣ ጀናዛውን መከተል መሸኘት። አራተኛው ወንድምህ ጥሪ ኖሮ ድግስ ኖሮ ና ብሎ ከጠራ ነይ ብላ ከጠራችሽ እሺ ብሎ መሄድ። አምስተኛው ወንድም እህት አስነጥሶ አልሐምዱሊላህ ካለ የርሐሙከላህ ማለት ነው። ስድስተኛው በሌላ ሪዋያ የተነገረው ወንድም እህት ከተሳሳተ መምከር። ኢዘ ስተንሰሐከ ፈንሰሕሁ ምከረኝ ካለህ ምከረው ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ወንድም እህት ሲያጠፉ ሲሳሳቱ መምከር፣ አሊያ ደግሞ አፋውጥተው ምከረኝ ባይሉ ሁኔታቸው ምክር እንደሚያስፈልጋቸው የሚያሳይ ሁኔታ ላይ ከሆኑ ይህ ወንድሜ ምክር ያስፈልጓል፣ ድጋፍ ያስፈልጓል፣ እገዛ ያስፈልጓል ተብሎ መምከር ማገዝ። እነዚህ ዋና ዋና ሙስሊም ወንድሙ ላይ እህቱ ላይ ወንድሟ ላይ እህቷ ላይ ያሉ ሐቆች ናቸው። አንደኛውና የመጀመሪያው ኢፍሻኡ ሰላም፣ ሰላምታን ማብዛት፣ ሰላምታን ማስፋፋት፣ ሰላምታን መመለስ። ቅድም እንደገለጽ ነው አሰላሙ አለይኩም ብሎ መጀመሩ ሱና ነው፣ በጣም ተወዳጅ ነው። የመልካምነት የሙእምንነት የልብ ንጽህና ምልክት ነው ሰላምታን ማቅረብ። መመለሱ ደግሞ ዋጅብና ግዴታ ነው፣ አማራጭም የለውም። አንድ ሰው አሰላሙ አለይኩም ያለ ወንድሙን ወአለይኩም ሰላም ሳይል ቢያልፍ ከመስማቱ ጋር ወንጀለኛ ይሆናል። ዋጅብ ትቷል፣ ሐቅ አጉሏል። ከመመለሱ በፊት ከመቀበሉ በፊት መስጠት ያስፈልጋል። ወኢዛ ሁይቱም ቢተሕየትን ፈሐዩ ቢአሕሰነ ሚንሃ አው ሩዱሃ። ሰላምታ ከቀረበላችሁ ራሱን ወይም በተሻለ መልኩ መልሱ ተብለናል። መመለሱ ዋጅብ ነው። ሰላምታውን ማቅረቡ ፈድል ነው፣ ትልቅነት ነው፣ አጅር ነው። ምን ማለት ነው? ሰላም አለይኩም ማለት ሰላም ለአንተ ይሁን ማለት፣ ሰላም የሆነው አላህ ከአንተ ጋር ይሁን ማለት፣ ይጠብቀህ ማለት፣ ዱንያ አኺራህን ሰላም ያደርግ ማለት ነው። ከኔ ለአንተ ሰላም ብቻ ነው፣ ሌላ ቂም ጥላቻ የለህም። እኔ ዘንድ ቂምና ጥላቻ የለም፣ አንተን በተመለከተ አንቺን በተመለከተ ሰላም ለአንተ ይሁን። ግንኙነታችን ሰላማዊ ነው። ውስጤ አንተን በተመለከተ ሰላም ነው፣ አልጠላህም፣ አልመቀኝህም፣ ሸር አልመኝልህም። አሰላሙ አለይኩም ሰላም ለአንተ ይሁን ማለት ይሄ እጅግ በጣም ትልቅ ዱዓ ነው። አይሁዶች የሚቀኑበት ነው። ነቢዩ ዓለይሂ ሰላቱ ወሰላም አይሁዶች ይመቀኟችኋል በሰላምታችሁ ብለዋል። ሌላ እምነት ተከታዮችን ብታገኝ እንደምን አደርክ ነው የሚሉ በየራሱ ቋንቋ አዳርህን ነው እንጂ የሚጠይቅህ ሰላም አንተ ላይ ሆን ብሎ የሚጀምር የለም። ለዚህም ነው ሐዲስ ላይ ከሰላምታ በፊት በወሬ የጀመረ አትመልሱለት ያሉት ነብዩ ሰለላሁ ዐለይሂ ወሰለም። አንድ ሰው እንዴት ሆንክ ወዘተ ብሎ ጥያቄ ቢጠይቅህ ቀድሞ አሰላሙ አለይኩም ወራህመቱላህ እንዲል ማስገደድ አለበት፣ አቋም መያዝ አለበት። በሰላምታ ጀምሩ ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ሰላሙ አለይኩም ሳይል ቀድሞ ሌላ ወሬ ለጀመረ ሰው መልስ አትስጡ፣ ዝም በሉት። ይሄ ኢፍሻኡ ሰላም ውስጥ የሚካተት ነው። ለኢፍሻኡ ሰላም የሚያበረታታ የሚያነሳሳ ነው። ኢነ ሰላመ ኢስሙ ሚን አስማኢላሂ ተዓላ ነብዩ ሰለላሁ ዐለይሂ ወሰለም። ሰላም የአላህ ስም ነው፣ ምድር ላይ በሰዎች መካከል እንዲሰራጭ አድርጎ ነው። ፈአፍሹ ሰላመ በይነኩም፣ በመካከላችሁ ሰላምታን አስፋፉ አሰራጩ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ምንም ጉዳይ ሳይኖራቸው አሰላሙ አለይኩም ለማለት አሰላሙ አለይኩም ለመባል ከቤታቸው ወጥተው የሚዞሩ ደጋ ቀደምቶች ነበሩ። ትርፉን ጥቅሙን ስላወቁት ማለት ነው። አሰላሙ አለይኩም በማለትህ አጅር ታገኛለህ፣ ወንድምህን ታስደስታለህ። ወአለይኩም ሰላም ብሎ በመመለሱ አጅር ያገኛል፣ ወንድሙን ያስደስታል። አሰላሙ አለይኩም ሳይሉ ማለፉም ችግር ነው። አሰላሙ አለይኩም ተብሎ መልስ ሳይሰጡ ማለፉም ችግር ነው። ሰላም አለይኩም ማለት ነው፣ ወአለይኩም ሰላም ማለትም ካለ ሰላም አለ ማለት ነው። ሰላም ደግሞ ትልቅ ነገር ነው። አንዱ ወደ ነብዩ አለይሂ ሰላቱ ወሰላም መጣና
አሰላሙ አለይኩም አለ ሲላቸው 10 አሉ። ሁለተኛው መጥቶ አሰላሙ አለይኩም ወራህመቱላህ ብሎ ቁጭ ሲል 20 አሉ። ሌላ ሶስተኛው መጥቶ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ሲል 30 አሉ። ይሄን ሲፈቱላቸው ነብዩ ሰለላሁ ዐለይሂ ወሰለም አሰላሙ አለይኩም ብቻ ያለ ሰው 10 አጅር እንደሚያገኝ፣ ወራህመቱላህ የጨመረ 20 አጅር እንደሚያገኝ፣ ወበረካቱሁ የጨመረ 30 አጅር እንደሚያገኝ ገልጸዋል። ስለዚህ ሰላምታ አጅር ነው ማለት 30 ጊዜ ሱብሃንአላህ 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 ወይም አስተግፊሩላህ 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 ብለህ የምታገኘውን አጅር አንድ ጊዜ ሙስሊም ወንድምህን አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ስትል 30 አጅር ታገኛለህ ማለት 30 ሐሰና ታገኛለህ። ወአለይኩም ሰላም ብሎ የሚመልሰውም ሰው እንደዚሁ ማለት ነው። ወከዛልክ ሰላምታን ማስፋፋት፣ ሰላምታን ማቅረብ፣ መመለስ የሙእሚንነት ምልክት ነው። የመዋደድ ቁልፍ ነው። የመዋደድ ቁልፍ ነው። ኢማም ሙስሊም ከአቡ ሁረይራ በዘገቡት ሐዲስ ነቢያችን ሰለላሁ ዐለይሂ ወሰለም ጀነት አትገቡም ሙእምን እስካልሆናችሁ ድረስ፣ ሙእምን ደግሞ አትሆኑም እስካልተዋደዳችሁ ድረስ። ጀነት አትገቡም ሙእምን እስካልሆናችሁ፣ ሙእምን ደግሞ አትሆኑም እስካልተዋደዳችሁ ድረስ። የምትዋደዱበትን ቁልፉን ልስታችሁ እንዴ? መዋደድ የምትችሉበትን መድኃኒቱን መንገዱን ላማላክታችሁ እንዴ ብለው ጠየቁ። ሰሐቦች አዎን ያ ረሱላህ ሲሏቸው አፍሹ ሰላማ በይነኩም፣ በመካከላችሁ ሰላምታን አስፋፉ። ይሄ ብዙ ጊዜ የምንሰማው ሐዲስ ሊሆን ይችላል። ብዙዎቻችን ግን መስማት እኮ አይደለም ዋናው ቁም ነገሩ አለ ወይ መሬት ላይ ወርደን ተገብረዋለን ወይ? ቤት በገባን በወጣን ቁጥር ሰላም አለይኩም ልንል፣ ሱቅ ገብተን ቢሮ ገብተን በወጣን ቁጥር አሰላም አለይኩም ልንል፣ ልጆቻችንን ልናስተምር መስጂድ ሁሉ ሲገባ ሰላም አለይኩም ይባላል። ይሄ የሞቱ የጠፉ ካሉ ሱናዎች አንዱ ነው። መስጂድ እንኳን ሲገባ ሰላም አለይኩም ይባላል። ባይሆን ፉቃሃዎች ጮክ ተብሎ ሰላም አለይኩም መባል አለበት ወይስ በትንሹ ነው መባል ያለበት? የተወሰኑ ሊቃውንት ዒባዳ የሚያደርጉ ሰዎችን ላለመረበሽ በትንሹ ነው ሰላም አለይኩም መባል ያለበት። ሌሎቹ ይሄም ዒባዳ ነው ያም ዒባዳ ነው፣ ዒባዳ ላይ ያለ በዒባዳው ይቀጥላል፣ ዒባዳ ላይ የሌለ ይመልሳልና መስጂድ ሲገባ አሰላሙ አለይኩም መባል አለበት። ቤት ገብተን በወጣን ቁጥር ሰላም አለይኩም ስንል ለቤተሰብ በረካ ወኢዛ ደኸልቱም ቡዩተን ፈሰሊሙ ዐላ አንፉሲኩም፣ ቤት ስትገቡ ለነፍሳችሁ ሰላምታ አቅርቡ አለ አላህ ተባረከ ወተዓላ። ተሕየተን ጠይበተን ሙባረከተን ምን ዒንዲላህ። ለራሳችሁ ሰላምታ አቅርቡ ማለት ቤተሰብ ካለ ቤተሰብህ አንተ ማለት ነህና ለቤተሰብህ ኸይርን ከማሰብ አንፃር አሰላሙ አለይኩም በል፣ ሰላም ለእናንተ ይሁን። ማንም ከሌለሳ አሰላሙ ዐለይና ወዐላ ዒባዲላህ ሷሊሒን በል፣ ከታቢዒዎች እንደተነገሩ ባዶ ቤት ስትገባ ማንም ከሌለ አሰላሙ ዐለይና ወዐላ ዒባዲላህ ሷሊሒን። ለብቻውም ከሆነ ቤት ስትገባ ሰላም ለኛ ይሁን ብለህ እዚህ ባይኖሩም የትም ዓለም ላይ ላሉ ሷሊሖች ሰላም ይድረሳቸው ብለህ ተገባለህ። ሰው ካለ ሰላም አለይኩም ወራህመቱላሂ ወበረካቱሁ ብለህ ትገባለህ። ቤተሰብ ይለምዳል፣ አንተ ትለምዳለህ። ገና ሲገቡ በር በርግደው የጮሁ የሚገቡ ሰዎች አሉ። ሸይጣን አብሯቸው ይገባል። ሲገቡ አሰላሙ አለይኩም ብለው የሚገቡ መላኢካ አብሯቸው ይገባል። ሸይጣን ጥሎ ይሸሻል። እዘን የምናውቀውንም ማናውቀውንም ዘመዱንም ባዕዱንም አሰላሙ አለይኩም ልንል ሰላምታን ልናስፋፋ የውዴታ የፍቅር የመዋደድ የመከባበር አስባቦችን ልናደርስ ለሰው ያለንን ክብር ልንገልጽ ይገባል። አንድ ሰው ንቀህ ዝም ብለህ የምታልፍ ከሆነ ለወንድምህ ክብር የለህም ማለት ነው። ለእህትሽ ክብር የለሽም ማለት በተለይ ሙስሊም መሆኑን በእርግጠኝነት ከማወቅ ጋር ዝም ብሎ ማለፍ አለመታደል ጅህልና ለዲን ግድ የለሽነት። ሀገራችን ሙስሊምም ካፍርም ተቀላቅሎ የሚኖርበት ሀገር ከመሆኑ አንፃር አንዳንዴ መለየት ሊከብድህ ይችላል። ዝም ብለህ ልታልፍ ትችላለህ። ሙስሊም መሆኑን በእርግጠኝነት ካላወቅ ዝም ብለህ ታልፋለህ። ነገር ግን ሙስሊም መሆኑን ያወቅ ጀለቢያ አድርጎ ጠምጣም አድርጎ መስጂድ የምታውቀው ሰው ሆኖ ሒጃብ አድርጋ ጀልባብ አድርጋ አጠገብ ላጠገብ እህት ከእህት ወንድም ከወንድም ጋር አፍ ዘግቶ ማለፍ የሸይጣን ልጓም በሸይጣን ልጓም መለጓም ነው። ሌላ ምንም ትርጉም የለም። የገባቸው ደጋ ቀደምቶች አሰላሙ አለይኩም ለመባል ለማለትና ለመባል ይወጡ ነበር። ገበያ ላይ ይዞሩ ነው። ሴት ልጅ ዘንቤል ይዛ እቃ ሽንኩርት፣ ቲማቲም ወዘተ ለመግዛት እንደምትወጣው እነሱ ልባቸውን ይዘው ሐሰናት ለመግዛት ይወጡ ነበር ማለት ነው። ሰላም አለይኩም ወራህመቱላህ ወአለይኩም ሰላም ወራህመቱላህ ወበረካቱሁ። አንዳንዶች ወመግፊረቱሁን ጨምረዋል። ሐዲሱ ሷሂህ ነው ضعيف ኺላፍ አለበት። የተወሰኑ ሊቃውንት ወመግፊረቱ የሚለው ዚያዳ ሷሂህ ነው ብለው ሰላም አለይኩም ወራህመቱላህ ወበረካቱሁ ወመግፊረቱሁ። ነገር ግን አብዛኞቹ እቺ መግፊራ ምትራን ضعيف ናት ብለዋል። ሷሂህ ነው የሚሉ ስላሉ አንድ ሰው ቢልህ ችግር የለም ቢድዓ ነው አትበል። ኢዳ ጋፍል ልንሆን አይገባም። ኸይርን ልንለማመድ ይገባናል። ልጆችን ልንለማመድ ይገባናል። አሰላሙ አለይኩም ሳይል የገባን ሰው ያስወጡ ነበር ደጋ ቀደምቶች። አሰላሙ አለይኩም ሳይል የገባን ሰው ያስወጡ ነበር። ውጣ ይሉ ነቢይም አለይሂ ሰላቱ ሰላም አድርገውታል።
አንዱ በርጋ ቆሞ ልግባ ሲል ኻዲማቸውን ልከው ይሄ ያገባብ ስነ ስርዓት አያውቅም፣ ውጪ እንዴት ተብሎ እንደሚገባ አሳውቂው፣ አሰላሙ አለይኩም እኔ እገሌ ነኝ ልግባ በል በይው ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። እሳቸው ለኻዲማቸው የነገሩ ሳለ እሱ በራፍ ላይ ሆኖ ሰማና አሰላሙ አለይኩም ወራህመቱላህ ፉላን አድኹል ብሎ ገባ። ስለዚህ ስትገባ በር ጋር ቆመህ ሰላም አለይኩም በል፣ ሳትል ገባህ ውጣ። ልጅህንም አደብ አስተምረው፣ ስርዓት አስተምረው። አንዱ የሙስሊምነት መለያ ይሄ ነው። ሌላው ከሰላምታ ጋር የተያያዘ ትልቁ ስህተት ለሚያውቁ ሰው ብቻ ሰላምታ ማቅረብ። ብዙ ሰዎች ሰላምታ የሚያቀርቡት ዘመዳቸው ከሆነ፣ ባልንጀራቸው ከሆነ፣ ጎረቤታቸው ከሆነ ከቂያማ ምልክቶች ማለት አንዱ ነው። ይሄ ሰላምታን ለሚያውቁ ሰው ብቻ ማድረግ የማያውቁትን ሰው ሙስሊም መሆኑን ከማወቅ ጋር ሰላም አለይኩም አለማለት የቂያማ ምልክት። ነብዩ ሰለላሁ ዐለይሂ ወሰለም ሰላምታን ለምታውቀውም ለማታውቀውም አቅርብ ብለዋል። ቡኻሪና ሙስሊም ከአብዱላህ ኢብኑ ዐምር ኢብኑ አልዓስ አስተላለፉት ሐዲስ ላይ አንድ ሰው ነብዩን ዐለይሂ ሰላቱ ወሰላም ኢስላም ውስጥ ያለ መልካም ስራ ጥሩ ስራ ምንድነው ብሎ ጠየቃቸው። ቱጥዒሙ ጣዓም ምግብ መመገብ፣ ወተቅረኡ ሰላማ ሰላምታን ማድረስ ሰላምታን ማቅረብ ነው። ዐላ መን ዐረፍተ ወመን ለም ተዕሪፍ ለምታውቀውም ለማታውቀውም ሰው አለ ነብዩ ሰለላሁ ዐለይሂ ወሰለም። ጥያቄው ምን ነበር የሚለው? አዩል ኢስላሚ ኸይር ነበር የሚለው። አዩ ኺሷል ኢስላሚ ኸይር ማለት ከእስላም ስራዎች ዒባዳዎች እስላም ውስጥ ካሉ ስራዎች ዒባዳዎች ውስጥ በጣም ጥሩ የሚባለው የቱ ነው እስቲ ጠቁሙኝ አላቸው። ብዙ ኸይር ስራዎች አሉ፣ ይበልጥ መልካም ስራ የቱ ነው ብሎ ሲጠይቃቸው ኢጥዓሙ ጣዓም ምግብን መመገብ ነው። ምግብ መመገብ ሲባል 3 በሬ ጥለህ 300 ሰው አሰልፈህ አደባባይ ላይ ድንኳን ጥለህ ስፍራ አንጥፈህ መመገብ ማለት አይደለም። ከቻልክ ና በዛ ልክ አላህ ኒዕማ የሰጠው ሰው ያን ያድርግ። እዛ ደረጃም ከባደርስ አንተ ለብቻህ የምትበላው ምግብ ለሁለት ሰው ይበቃል። የአንድ ሰው ምግብ ለሁለት ሰው ይበቃል። የሁለት ሰው ምግብ ለሶስት ሰው ይበቃል። በአንዳንድ ሪዋያ የአንድ ሰው ምግብ ለሶስት ሰው ሊበቃ ይችላል። የሶስት ሰው ለስድስት ሰው ሊበቃ ይችላል። ለዘጠኝ ሰው ሊበቃ ይችላል። በቢስሚላህ ተብሎ በበረካ በሱና ከተበላ። ስለዚህ ምሳሌ ትበላ ስትሄድ ከመስጂድ ወጥተህ ወደ ምግብ ቤት ስትሄድ አንድ ከንፈሩ የደረቀ ሆዱ ከጀርባው ጋር የተለጠፈን ወንድም ካየህ ሰላም አለይኩም ና ወንድሜ ምሳሌ ጋብዘህ ብለህ ወሰደው። ይሄ ነው በጣም ባቅም። ማታ እራት ትበላ ስትገባ መስጂድ በራፍ ላይ ቆሞ የሚለምን ሰው አለ። ያ ደግሞ መውጫ መሄጃ አጥቶ መስጂድ ላይ ኩርምት ብሎ የተቀመጠን ሰው ካገኘህ እንግዳ ነህ መሰለኝና ወንድሜ እራት እንብላ ብለህ ወሰደው። አንድ ዳቦ ብታበላ ይሄ ነው ጣዕም ይባል። ካለህ ማለት ካለህ ቆርሰህ ቀንሰህ ማብላትህ የጣዕም ጣዕም ውስጥ ይካተታል። ረመዳን ላይ ቴምርና ውሃ እንድታስፈጥር ጾመኛን የማስፈጠር አጅር እንደምታገኘው ሁሉ በሌላ ጊዜ አንተ የምትበላውን ቀንሰህ ቆሎ ለምን አይሆን? ሽምብራ ለምን አይሆን? ሻይ ዳቦ ለምን አይሆን? አጅር ታገኛለህ። ብዙ ጊዜ ኸይርን ለነገ ያለን እየገፋን ወደ ቀብር እንገፋለን። አጀላችን ደርሶ እንደፋለን። እጅህ ላይ ካለው ነው መስጠት ያለብህ። የሰደቃ ምርጥ የቱ ነው ተብለው ነብዩ ሰለላሁ ዐለይሂ ወሰለም ተጠይቀው ምን ብለዋል? ጁህዱል ሙቂል ጁህዱ አልሙቂል። ምርጥ ሰደቃ ማለት ክትፎ በየአይነቱ አልጫው ወዘተ ሳይሆን እሱ አቅም ላለው ሰው ምርጥ ሰደቃ ነው። በጣም ምርጥ ሰደቃ የሚባለው አጅሩ ከፍ የሚል ሰደቃ አቅሙ ትንሽ የሆነች ሰው ከዛች ከትንሽ አቅሙ ቆንጥሮ ወስዶ የሰጣ ሰደቃ ናት አላህ ዘንድ ምርጥ ሰደቃ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ኢስላም ውስጥ ምርጥ ስራ ትልቅ ስራ አላህ ዘንድ የሚያቀርብ ስራ አንድ ምግብ መመገብ ነው እንዳቀም። ሁለት ምንም ገንዘብ አይጠይቅም። አላህ ምላስ ከሰጠህ ድረስ ልንተገብረው ምንችል ዒባዳ ነው። አላ ወሁወ ኢፍሻኡ ሰላም ሰላምታን ማቅረብ ለማን አላ መን ዐረፍተ ወመን ለም ተዕሪፍ ለምታውቀውም ለማታውቀውም በሄድክበት ሁሉ አሰላሙ አለይኩም ያልክ ሰላምታን እየዘራ እየበተንክ ነው። አለማስተዋልና አለመታደል ብቻ ነው እንጂ ያ አፍህ ዘይት አይደርቅም፣ አያስከፈልም። ማላ ያኒ ያወራ ምን ሰዎችም ብዙ ነን። ለሸሩ አፋችን ክፍት ነው፣ ለማይረባው አፋችን ክፍት ነው። ለኸይሩ ለመልካሙ ለአጅሩ ሲሆን ግን አፋችን ዘይቱ የሚደርቅ የሚተሳሰር ከሆነ አልታደልንም ማለት ነው። ከሰላምታ በተጨማሪ አብሮ ደግሞ መጨባበጥን መጨመር ሌላ ትልቅ ዒባዳ ነው። ከሰላምታ ጋር አብሮ መጨባበጥን መጨመርም ትልቅ ዒባዳ ነው። ሁለት ሙስሊሞች ተገናኝተው የተጨባበጡ እንደሆነ አንዳንድ ዘገባዎች አይን ለአይን ፈገግ ተባብለው የተያዩ እንደሆነ ከዛፍ ላይ ቅጠሉ እንደሚራገፈው ወንጀላቸው ይራገፍላቸዋል ብለዋል ነብዩ አለይሂ ሰላቱ ወሰላም። አቡ ዳውድ የዘገቡት ሶሒህ ሐዲስ። ሙስሊም ከሙስሊም ጋር ተገናኝተው ይልተቃያ ፊት ለፊት ተያይተው መዳፍ ለመዳፍ ተያይዘው ተጨባብጠው
አይን ለአይን ተያይተው ፈገግ ብለው አንዳንድ ዘገባዎች ላይ እንዳለው አንዱ ሌላኛውን በመጠኑ ነቅነቅ ያደረገ እንደሆነ ወንጀላቸው ይራገፍላቸዋል ከዛፍ ላይ ቅጠሉ እንደሚረግፈው። ይሄ ከሰላምታ ጋር ተደምሮ የቀን ሙሉ ስራችን ቢሆን ምን ችግር አለ? ውጭ የሚውል ሰው በተለይ መስጂድ መሄድ ሰው፣ ቢሮ መሄድ ሰው፣ ገበያ መሄድ ሰው ያገኘው ሙስሊም ወንድምህን ሰላም አለይኩም ወንድሜ ብለህ በመጠኑ ደካማ የሆኑ ሰዎችን ክንዳቸውን እንዳታወልቅ ጠንቀቅ ከማለት ጋር ይሄ ብረት ሲያነሳ የሚሆን ሰው የሶስት ሰው ጡንቻ ያለው ሰው አንዳንድ ضعيفዎችን ደካማዎችን እንዳይገነጥላቸው መጠንቀቅ አለበት። ነቅነቅ አድርግ ሲባል በሪፍቅ ነው፣ በእርጋታ ነው፣ በራህመት ነው እንጂ ጉልበት ለማሳየት አይደለም። እሱ የትግል ሜዳ ላይ ነው የሚሆነው። ይሄን ረህመት ሁሉ የምናገኝበትን ሰላምታን ልናስፋፋ ይገባናል። የዚህን ተቃራኒ ተሃጁርን መቆራረጥን ልንጠነቀቅ ይገባል። ሁለተኛው የሙስሊም ወንድሙ ላይ ያለው ሐቅ ሲታመም መጠየቅ ነው። ሜዳ ላይ ያገኘኸው መንገድ ላይ ያገኘኸው ደህና ነው ማለት ነው፣ አሰላሙ አለይኩም ብለኸው እለፍ፣ ይበቃል። አመመው አጣኸው ሂድ ካለበት ፈልገህ ጠይቅ። አመመው አጣኸው አመማት አጣሻት ካለበት ሄዶ አህዋሉን መጠየቅ፣ ምን እንዳመመው ምን እንደቸገረው፣ ሕክምና ካስፈልገው ማሳክ፣ አቅም ካለህ በግልህ ካልሆነ ወንድሞቹን አስተባብረህ ማሳክ፣ ከፍቶት ከሆነ አይዞህ ማለት። አንዳንድ ሰዎች ምንም ህመም የለባቸው፣ ህመማቸው ሐሳብና ጭንቀት ብቻ ነው፣ አይዞህ ባይ ማጣት ብቻ ነው። አይዞህ እኛ አለንልሽ ማለት የድሮ በሰሃቦች ዘመን የነበረውን ወንድማማችነት፣ ቅርርብ፣ ረህመት፣ መተዛዘን ማሳየት ያስፈልጋል። ሙስሊም ወንድሙን መጠየቅ አለበት ሙስሊም በመሆኑ ብቻ፣ ላኢላሃ ኢለላህ በማለቱ ብቻ። ሐቁ ነው፣ አላህ የሰጠው ሐቅ ነው። የቂያም ቀን አላህ ተባረከ ወተዓላ ታምሜ ያልጠየከኝም ብሎ ይወቅሳል ተብሎ አላሁ ረቡል ዒዛ ተባረከ ወተዓላ ባሪያውን ምን አለዋል? ታምሜ ያልጠየከኝም። ሰምታችኋል ይህን ሐዲስ? ታምሜ ያልጠየከኝም በጣም ይገርማል። የሰው ልጅ ጌታዬ ሆይ አንተ ረቡል ዓለሚን ነህ፣ የዓለማት ጌታ ነህ፣ እንዴት ነው አንተን አሞህ እኔ የምጠይቅህ ብሎ ይጠይቃል የሰው ልጅ። የዚህ ሐዲስ ተፍሲሩ ምንድን ነው? ማዕናው ምንድን ነው? ቀጥሎ ያለውን አላህ ራሱ ፈስሮታል። ጭራሽ ብላችሁ አላህ ታሞ ይጠየቃል ማላችሁ እናንተ ሰሃቢዎች ወዘተ ያሉ የሚያላግጡ ሰዎች ይኖራል። አንዳንድ ሐዲሶችን ነብዩ ራሳቸው አላህ ራሱ ፈስሮታል። ባሪያዬ ሆይ እገሌ የሚባል ባሪያዬ ታሞ ነበረ፣ እሱን ሄደህ ብትጠይቅ እኔን እዛ ታገኘኝ ነበር እኮ ይላል አላህ ተብሎ። ርቦኝ አላበላኸኝም ይላል አላህ ተብሎ። እንዴት ነው አንተ ሁሉም የዓለምን ህዝብ ከሊቅ እስከ ደቂቅ ያለውን ብትመግብ እንዴት አንተ ተርበህ አላበላሁም ሲል እገሌ የሚባል ባሪያ ተርቦ አላበላሁም እሱን ብታበላ እኔን እዛ ታገኘኝ ነበረ። ምን ማለት ነው? ኸይርን ስራ ስንሰራ፣ የታመመን ስንጠይቅ፣ የተራበን ስናበላ አላህን እዛ እናገኛለን፣ አጅሩን እዛ እናገኛለን። አላህ የሚወድ ስራ ሰርተናል ማለት ነው። ስለዚህ የታመመን ሰው መጠየቅ ሐቅ ነው፣ ዋጅብ ነው፣ ግዴታ ነው። ኢማም ሙስሊም ከተውባን በዘገቡት ሐዲስ ነቢያችን አለይሂ ሰላቱ ወሰላም በሽተኛን የጠየቀ ሰው የጀነት አትክልት ውስጥ ማሳ ውስጥ እንዳለ እንደሚቆጠርለት፣ ጀነት እንደገባ እንደሚቆጠርለት ተነግሯል። ታማሚን መጠየቅ የጀነት መግቢያ ሰበብ ነው ማለት ነው። ወከዛልክ አንድን ታማሚ የጠየቀ ሰው ማለዳ ላይ የጠየቀ እስኪመሽ ድረስ 70 ሺህ መላኢካ ኢስቲግፋር ያደርግለታል። ምሽት ላይ የጠየቀ እስኪነጋ ድረስ 70 ሺህ መላኢካ ኢስቲግፋር ያደርግለታል ተብሏል። ማለዳ ላይ ከሰዓት በፊት ጠዋት አካባቢ ላይ አንድን ታማሚ የጠየቀ እስኪመሽ ድረስ 70 ሺህ መላኢካ ኢስቲግፋር ያደርግለታል። ጌታዬ ሆይ ማረው፣ ጌታዬ ሆይ ዘንልህ፣ ጌታዬ ሆይ ይቅር በለው እያለ አላህን ይለምንለታል። የመላኢካ ልመና ዱዓ መቅቡል ነው አላህ ዘንድ። ምሽት ላይ ደግሞ ታማሚን የጠየቀ እስኪነጋ ድረስ 70 ሺህ መላኢካ ኢስቲግፋር ያደርግለታል። ይሄ ማለት ማለት ነው ታማሚን መጠየቅ ትልቅ ዒባዳ ነው፣ የአኺራ ገበያ ነው ማለት ነው። የት ላገኝ የታመመ ሰው ያለን በየቤቱ ያንኳኳን ሁሉ ታማሚ አለ እንድንል ሊያደርገን ይችላል ማለት ነው። ለአኺራ ጉጉት ቢኖር ቢገባ ረግባ ቢኖር ማለት ነው። ስለዚህ ታማሚን መጠየቅ ትልቅ ዒባዳ ከመሆኑ አንፃር ጥቅሙ ለኛ ነው። ከታማሚው ይልቅ አንተ ነው የምትጠቀመው። እሱ የሚያገኘው ጥቅም አለ። የወንድሞቹን ዱዓ ማግኘቱ፣ መዘየሩ፣ መረዳቱ ለሱ ኸይር ነው። እንደገና ደግሞ አንተ ይሄን ኸይር ስራ ሰርታ አጅር እንድታገኝ ሰበብ በመሆኑም የራሱ አጅር አለው። ይበልጥ ግን ተጠቃሚው አንተ ነህ። የነቢዩ አለይሂ ሰላቱ ወሰላም የዕለት ተዕለት ተግባር ነበር፣ አንዱ መለያቸው ነበረ። አልኢማም አልአልባኒ ሌሎችም ሰሂህ ባሉት ሐዲስ ነቢዩ አለይሂ ሰላቱ ወሰላም ያእቲ ዱዓፋ አልሙስሊሚና ወየዙሩሁም ወየዑዱ መርዳሁም ወየተቢዑ ጀናኢዘሁም ይላል። ነቢዩ ሰለላሁ ዐለይሂ ወሰለም ደከም ያሉ ሰዎችን አይደለም ትልልቆችን፣ ደካማዎችን እንኳ የሄዱ
የታመሙትን ይጠይቁ ነበረ፣ ይዘይሯቸው ነበረ። ሲሞቱ ጀናዛቸውን ይከተሉ ነበር። መስጂድ የምታጸዳ ሴት ነበረች። እሷን እንኳን ሲያጧት የት ሄደች ብለው በማታ ሞታ ቀበርናት እርሶን አናስቸግረን ብለን ሲሏቸው አታሳውቁኝ ነበር እንዴ? አሳዩኝ ቀብሯን ብለው ሄደው ዱዓ አድርገውላታል አለይሂ ሰላቱ ወሰላም። አሁን ላይ መጠያየቅ በዝምድና ሆኗል፣ ባቻነት ሆኗል። ከሱ ጋር በኑሮ ደረጃ እኩል የሆነን ሰው ይጠይቃል፣ ምኑም አይደለም፣ አይከብደውም። አለመጠየቁም እንደው ያስፈራዋል። እንዳይቀጣኝ ጓደኛ እንዳይቀይርብኝ፣ ተቸግሬ አንድ 20-30 ሚሊዮን አስገባ ያልኩት ቀን ፊቱን እንዳያዞርብኝ ብሎ ለጉቦም ጭምር ለሙስናም ጭምር እርስ በርስ መጠያየቅ ቀላል ነው፣ ሪሌሽንሺፓቸው እንዳይቋረጥ። ለአኺራ ብሎ ግን መጠያየቅ እየቀነሰ ነው። አንድ ዘመድ የሌለው ጥያቄ የሌለው ጎረቤት እኛ ሰፈር መጥተዋል እስቲ እንጠይቀው ብለው ከሱ ምንም አይከጅሉ ከመሆን ጋር ለአላህ ብሎ መጠየቅ ትልቁ የመጠየቅ አይነት ይሄ ነው። ሌላው ለታማሚ ሄደን ስንጠይቀው ዱዓ ማድረግ ሱና ነው፣ ተወዳጅ ነው። ነብዩ ሰለላሁ ዐለይሂ ወሰለም የታመመን ሰው ስንጠይቅ ዱዓ እንድናደርግ እንድናበረታታው፣ ልቡ ደስታ እንዲሰማው ተስፋ እንዲሰማው እንድናደርግ መክረውናል። የታመመን ሰው ሄደው ሲጠይቁ ራስጌው ጋር ጠጋ ብለው ይቀመጡ ነበር። አደቡ ከታማሚ እግርጌ ሳይሆን ራስጌ ጋር ትንሽ ጠጋ ብሎ በመቀመጥ እጅን ራሱ ላይ ሰውነቱ ላይ በማሳረፍ ዱዓ ማድረግ ተወዳጅ። ወንድ ላይ ሴት ላይ አጅነቢ ካልሆኑ ወንድ ሴት ላይ ሴትም ወንድ ላይ ቢያደርጉ ችግር የለም። ከዛ በኋላ اللهم رب الناس اذهب البأس اشفي انت الشافي لا شفاء الا شفاؤك شفاء لا يغادر سقما ወዘተ ዱዓዎችን ያደርጉ ነበር። ሱረቱል ፈለቅ ሱረቱን ናስን ይቀሩ ነበር ቤተሰቦቻቸው ሲታመሙ። በሽተኛን ጠይቆ የታመመ ሰው ሄዶ ጠይቆ 7 ጊዜ አስአሉላህ አልዓዚም ረብ አልዓርሺል ዓዚም አን የሽፊየክ ብሎ ዱዓ ያደረገ ሰው እንደው መሞቻ አጀሉ ደርሶ ካልሆነ በስተቀር አላህ ይፈውሰዋልም ብላ ብዙ ጊዜ ይሄ ዱዓ ይደረጋል። ታዲያ ሰው ለምን አይፈወስም? የዱዓ አደራረጋችን ችግር ሊሆን ይችላል። እንደገና ደግሞ ይሄ ሰበብ ነው፣ ሙሰብቡ አላህ ነው ተባረከ ተዓላ። የኛ ድርሻ ማድረግ ነው። የታመመን ሰው ልንጠይቅ ስንሄድ ይሄን ዱዓ ማድረግ ይገባናል። ሌሎች ደግሞ አዳቦች አሉ። እነዚህ አዳቦችን አውቀን ካልተገበርነው በስተቀር መጠየቁ ከጥቅሙ ጉዳቱ ሊያመዝን ይችላል። አንዳንድ ሰዎች የት እንደሚሄዱ አያውቁም። ለነሱ ለቅሶ ቤትም፣ ቀብር ዚያራም፣ ሰርግ ቤትም፣ ግብዣም፣ ታማሚ መጠየቅም ሁሉም እኩል ነው። መሄድ ብቻ ነው የሚሄዱት፣ በእግራቸው ብቻ ነው፣ በጭንቅላታቸው አይሄዱም። በጭንቅላት መሄድ ያስፈልጋል። ምን ማለት ነው? የምትሄድበትን ቦታ ለይቶ ማወቅ ማለት ነው። ታማሚ ጋር ሄደው 10 ኪሎ ሙዝ ጨርሰው በልተው የሚወጡ ሰዎች 5 ሆነው ይሄዳሉ። ሁለት ተካፍለው እንደ ምሳሌ ማለት ይዘው ይሄዳሉ። 10 ኪሎ ሙዝ እስኪያልቅ ድረስ የዓለም ወሬን ያወሩ የሳቁ ያስካኩ ታማሚ ላይ ህመም ጨምሮ የሚወጡ ሰዎች አሉ። ይህ እንዳይሆን መጠየቁ እንዲሁ ለስሙላ ብቻ ሳይሆን አደቡን በጠበቀ መልኩ መሆን አለበት። ምንድነው ዚያራን ታማሚን የመጠየቅ ዚያራ የማድረግ አደብ? አንደኛው በኢኽላስ መሆን አለበት። የምንጠይቀው አላህ ስላዘዘኝ ነው። እስላም እኔ ላይ ግዴታ ያደረገው ሐቅ ስለሆነ ዱዓም ስናደርግለት ለአላህ ብለን ስንጠይቀውም ለአላህ ብለን ለጥየቃ ስንሄድ የሆነች እርዳታ ካደረገም ለአላህ ብለን ለብድር ሳይሆን ባዶ እጁን ገባ አባላለሁ ሳይሆን። ስለዚህ መጠየቁ አልጠየቀኝም ብሎ ስሜን ያጠፋኛል ይወቅሰኛል ካለሱ ማን ጠያቂ ያለኝ እንደው እኔ ስታመም ቢጠይቀኝ በሚል መሆን የለበትም። ሂሳቡ ምድራዊ መሆን የለበትም። አኺራ ታስቦ መሆን አለበት። በኢኽላስ መሆን አለበት። ሁለተኛው የሚዘየርበትን ወቅት መምረጥ ያስፈልጋል። በማንኛውም ሰዓት ሰተት ብሎ መግባት ብድግ ብሎ መሄድ አይገባም። ታማሚ የሚያርፍበት ሰዓት፣ የሚተኛበት ሰዓት፣ ከቤተሰብ ጋር የሚሆንበት ሰዓት ሊሆን ይችላል። አብዛኛውን ጊዜ ሀገራችን ላይ የዚያራ ሰዓት አለ፣ የሚታወቅ ሰዓት። ረፈድ አድርጎ መሄድ፣ ከመሸ በኋላ አለመሄድ እንደ ሰዎች ሁኔታ ይለያያል። ቢያመሹ ችግር የሌለው ቅርብ ዘመድ በጣም ወዳጅ የልብ ወዳጅ ቢያመሽ ቢያድር ሁሉ ታማሚው ደስ የሚለው ከሆነ ሊያድር ይችላል። በዛ ልክ የጠበቀ ግንኙነት የሌለው ሰው ሰዓት መርጦ መግባት፣ ሙናሲብ የሆነ ወቅት መምረጥ ይገባል። ሌላኛው ቆይታን አለማርዘም ነው። ታማሚ ጋር ከተገባ ለዚያራ ነው የተሄደው። ዚያራ ምን ማለት ነው? ደርሶ መመለስ ነው። ኢቃማ አይደለም። ኢቃማና ዚያራ ይለያያል። አንዳንድ ሰዎች እዛ ቤታቸው መኖር ሰልችቷቸው የመጡ ሁሉ ይመስላል። ያለ ሰዓቱም ይገባሉ። ከገቡ በኋላ እዛው ውለው ያድራሉ። በዚህ መሃል ታማሚ ልብስ መቀየር ሊፈልግ ይችላል። ምናልባትም መጸዳጃ ቤት መመላለስ ማይችል ሆኖ እዛው ሽንት መጠቀም ሊችል ይችላል። ቤተሰብ መጥቶ ልዩ እንክብካቤ ሊያደርግለት ፈልጎ ሰው ካለ ላይመቸው ይችላል። በእግር ብቻ እንሂድ በአቅልም ጭምር እንሂድ ያልነው ለዚህ ነው። የሄደው እግራችን አካላችን ብቻ መሆን የለበትም። ልባችንም አእምሯችንም አብሮ መሄድ አለበት። ማገናዘብ አለበት። ፊቱን ማንበብ አለበት። የታማሚውን ፊት ማንበብ አለበት። በመቆየት ደስተኛ ነው፣ የተጫወተ ነው፣ እየጋበዘኝ ነው እንዲቆይ ወይስ
በስተውበታል ሰልችቶታል መቅራት አለብን የሰውን ግንባር መቅራት ምላሱን ማንበብ ማድመጥ አለ ከቀደምቶች ውስጥ አንድ ጠቢብ ሐኪም ጥበበኛ ሰው ታማ አንዱ እዛው ዋለባቸው አወራ በጣም ከበዳቸው መጨረሻ ላይ እንደው ምን ያስፈልጋል ሲላቸው ካንተ መሄድ በስተቀር ምንም ያስፈልግ ነገር የለም ካንተ መሄድ በስተቀር ካንተ መጣት በስተቀር ምንም ያስፈልግ ሁሉ ሰው ይሄን ደፍሮ አይደለም ሁሉ ሰው ይሄን ደፍሮ አይደለም ሂድ እስክትባል ድረስ ምትቆይ ከሆነ የምትሄድበት እግርና አቅልም የለህም ማለት ነው ሂድ ሳትባል በፊት ህሊና ሂድ ማለት አለበት ማገናዘብ አለበት ቁርስም በልተው ምሳም ደግሞ እራት በልቼ ሄዳለሁ ሰው ይቻላል ናም ሰፊ ቤት ከሆነ የእንግዳ ቤት ከሆነ የዘመድ ቤት ከሆነ ከጋበዘህ አየሩ አድርገው ከታማሚ ወጣ ብለህ ሳሎን ሌላ ክፍል ላይ ሆነ እሱም ቤተሰብን ለኺድማ ማያጨናነቅ ከሆነ ሌላው አደብ ጥያቄ ማብዛት አይገባም ለታማሚ በተለይ ስለ ህመሙ ሐኪሙ ምን አለ ምንድነው ህመሙ እንደው እንደዚህ አይነቱ ህመም ይገድላል ወይስ ያተርፋል ወዘተ ያሉ ሁሉ የአህመቅ የጅል ጥያቄ የሚጠይቁ ሰዎች በል አንዳንዶች እንደው እገሌ የሚባል ማውቀው ሰው ነበረ በዚህ ህመም እኮ ተይዞ ሞተ ሰዎች ሳይሞት የሚገድሉት የሚያሟርቱበት ሰዎች አሉ ነሰሩላህ ሰላም ዐለይሂ ሐቂቃ ከውጫዊ ህመም የአእምሮ ህመም ከባድ ነው አንድ ሰው አካል ጉዳተኛ ቢሆን ይሻለዋል አቅል ጉዳተኛ ከሚሆን ማይባለውን ከሚሆን ማይደረገውን ከሚያደርግ ከአእምሮ ጉድለት አካል ጉድለት ይሻላል ከምላስ ወለምታ የእግር ወለምታ ይሻላል እገሌ የሚባል ማውቀው ሰው ነበረ ታሞ ባለፈው በእንዲህ አይነት በሽታ ሞተ አይዞህ ከሞትክ ረመዳንን እኔ ጾምልሃለሁ ተመልከት አሽር ኢንሻአላህ ረመዳን እየመጣ ነው አፊያ ትሆናለህ ተራዊህ ሄደን እንሰግዳለን ከማለት ፈዓል ጥሩ ስሜት እንዲሰማው ከማድረግ ይልቅ አይዞህ አብሽር ከሞትክ ጾም እኔ ጾምልሃለሁ ገደሉት ማለት ነው ሱብሃንአላህ እነዚህ እንዲህ አይነቱ ሰው የሚሄደው ሊጠይቅ ሳይሆን ሊገድል ነው ሊጎዳ ነው የሚሄደው ማለት ነው ይሄን አስቦት ላይሆን ይችላል እሱ ግን ምላሱ አደብ ባለመጠበቁ ባለመማሩ እንዲህ አይነት ስህተቶች ሊፈጠሩ ይችላሉና ታማሚውን ስለበሽታው ደጋግመህ ከመጠየቅ ተጠንቀቅ ሐኪም ከሆንክ ችግር የለም ለሐኪም ተፈቅዷል መድኃኒት ሊጽፍ ስለሆነ ማለት የምርመራ አይነቶችን ሊወስን ስለሆነ ይጠይቅ አንተ ልትመረምር ሳይሆን ሄድከው ልትዘይር ነው ሄድከው አሰላሙ አለይኩም እንደምን እንዴት አደርክ ቀለል አለልህ ይበቃ ሐኪም ቤት ሄድክ ካስፈልጋ አንድ ጊዜ በሽታው ታወቀ መድኃኒት ተሰጠሽ ከዛ በኋላ አላህ ያደርጋል አብሽር ብሎ ማበረታታት ነው የሚሻለው እዝነትን ማንጸባረቅ ሰብር እንዲያደርግ መንከር እዝነትን ማንጸባረቅ አይዞ አላህ ያደርጋል ላባሰተሁ አጅር እንዳለው መታመም ሰብር ካደረጉ መንገድና ማጠንከርና ማበርታት ያስፈልጋል ሶስተኛው የሙስሊም ሐቅ ጀናዛውን መከተል ሲሞት መሸኘት ነው ሳህል ኢብኑ ሁነይፍ ከነብዩ አለይሂ ሰላቱ ወሰላም ባስተላለፉት ሐዲስ ላይ ነብዩ አለይሂ ሰላቱ ወሰላም ቅድም እንደተጠቀሰው ሰዎችን ይዘይሩ ነበር የታመመን ይጠይቁ ነበር ጀናዛውን ይሸኙ ነበር ተብሏል ጀናዛን መሸኘት ትልቅ አጅር አለው ጀናዛን እስኪሰገድበት ድረስ አጅቡ አብሮ የቆየ አንድ ጋራን ያክል አጅር አለው ተሰግዶበት ተቀብሮ ስርዓተ ቀብሩ እስኪጠናቀቅ ድረስ አብሮ የቆየ ሁለት ጋራ የሚያክል አጅር አለው ብሏል ነብዩ ሰለላሁ ዐለይሂ ወሰለም ቡኻሪና ሙስሊም ዘገቡት ሐዲስ ላይ ጀናዛ መሸኘቱ አንዱ ዓላማው እንደውም ትልቁ ዓላማው ሶላት ነው ተብሏል ሶላት الجنازه ነው ብዙ ሰዎች ይሄዳሉ እንደው ለቅሶ ቤት ላይ ይገኛሉ ነገር ግን ዋናው ሰዓት ላይ ገሸሽ የሶላት ሰዓት ለሟች የሚጠቅመው ትልቁ ከሸኚዎች የሚጠቅመው ስራ ምንድነው ሶላት الجنازه መገኘቱን ይገኛሉ ነገር ግን ከፊሉ ማስተናገድ ላይ ከፊሉ ውሃ መቅዳት ላይ ከፊሉ ወዘተ ላይ ተጠምዶ ትልቁን ዒባዳ ትልቁን የሟች ሐቅ ይዘነጋል ሶላት አይሰግዱ ሶላት الجنازه ላይ መገኘት ዋና ዓላማው ጀናዛ ላይ መገኘት ለቅሶ ቤት መሄድ ዓላማው አንዱ ትልቁ ለሟች የሚጠቅመው ሶላት መስገድ ነብያችን ሰለላሁ ዐለይሂ ወሰለም ከአይሻ ኢማም ሙስሊም መዘገቡት ሐዲስ ላይ አንድ ሟች መቶ ሙስሊሞች ከሰገዱበት አማላጅ ሆነውት ከአላህ ጋር ያስታርቁታል ብለዋል ይሄ የመጀመሪያ ህግ ነበር የመጀመሪያ ብስራት ነበር መጀመሪያ ላይ ለነብዩ አላህ ይሄን ነገራቸው አንድ ሰው መቶ ሙስሊሞች ከሰገዱበት ሸፋዓ ይሆነዋል አላህ ይታረቀዋል አላህ ይቀበለዋል የመቶ ሰዎች የረህመት የዝነት ዱዓ ጸሎት ሶላት ከአላህ ጋር ያስታርቀዋል ጀነት ይገባል ማለት ኋላ ላይ ደግሞ ረህመቱ ጨመረ አላህ ወደ 40 ወረደ አንድ ሰው
40 በአላህ ማያሻርኩ ሰዎች ከሰገዱበት አላህ ተባረከ ወተዓላ ይታረቀዋል። የእነሱን ሽምግልና ቆመው ተማጽነው ዱዓ አድርገው ተቀበሉት። የእነሱን ተማጽኖ የእነሱን ምልጃ አላህ ተቀብሎ ይምረዋል፣ ይቅር ይለዋል። ስለዚህ ሶላተ ጀናዛ ላይ መስገድ ሟችን አላህ እንዲታረቀው እንዲመረው ጀነት እንዲያስገባው የጀነት ሰው ከሆነም ደረጃው ከፍ እንዲል በወንጀሉ ጀሃነም ተፈርዶበት ከነበረም ከጀሃነም እስር ቤት ወጥቶ ጀነት እንዲገባ ማድረጊያ ነው። ሶላተል ጀናዛ እጅግ በጣም ቀላል የሶላት አይነት ነው። ብዙ ሰዎች ጀናዛ ሲባል ተነስተው ውልቅ ይላል ይሄዳል። ማይሰጉ ሰዎች ምን ወሰላቸው አልችልም ነው ጥቅሙን የሚያውቁ ቅድምም ብለናል። ሶላተል ጀናዛ መስገድ ጀናዛ ላይ መታደም ጀናዛን መሸኘት አጅር አለው ብለናል። ምንድን ነበር አጅሩ? ከሟች ቤት ተገኝቶ ከቤቱ ወጥቶ ተከትሎት ሄዶ ጀናዛውን መስጂድ ወስዶ ተሰግዶበት እስኪወጣ ድረስ የቆየ አንድ ጋራ የሚያክል አጅር አለው። ከቤት ወጥቶ መስጂድ ሄዶ ተከትሎት አጅቦት ማለት ነው። ሰርገኛን እንደምታጅበው ጀናዛን ማጀብ ሱና ነው። ሰርገኛን ሽቶ እንደምትቀባው ጀናዛን ሽቶ መቀባት ሱና ነው። አነስ ብኑ ማሊክ ጀናዛችሁን አስከሬናችሁን ተንከባከቡ፣ ሽቶ ቀቡ፣ ሙሽራችሁን ሽቶ እንደምትቀቡት ብላ ሙሽራን አጅበው ሰዎች እንደሚሄዱት ከዛ በላይ ጀናዛን መንከባከብ፣ ማክበር፣ ደህንነቱን መጠበቅ፣ ንጽህናውን መጠበቅ ይገባልና ከቤት ወጥቶ እስከ መስጂድ ከዛ ተሰግዶ መመለስ ከተሰገደበት በኋላ ቀብሩ መሄዱን ትቶ መመለስ አንድ ጋራ አጅር አለው። ከቤት ወጥቶ መስጂድ ከመስጂድ ተሰግዶ ደግሞ ቀብር ከተሄደ እጥፍ ስለሆነ ድካሙ ሁለት ጋራ የሚያካክል አጅር አለው። ይሄን አጅር ፍለጋ ሰዎች ከሩቅ ይመጣሉ። መኪና አስነስተው ኮንትራት ይዘው ሞኝ ጃሂል አጠገቡ መጥቶለት ጀናዛ ስገድ ሲባል አንዳንዱ እኔ አልችልም ብሎ ይወጣል፣ አንዳንዱ ደግሞ ስራ አለብኝ ብሎ ይወጣል። እንደ ጅህልና ጠላት የለውም ሰው ልጅ እንደ ጅህልና ገዳይ በሽታ የለም። የገባቸው ያወቁ ከሩቅ ይመጣሉ ሊሰግዱ፣ ያልገባው ያላወቀ ያልተጨነቀ አጅር ማያሳስበው ጅህልና ያጠገበው ሶላተል ጀናዛ መስጂድ ካለበት መስጂድ አላህ አምጥቶለት እንኳን ትቶት ይሄዳል። ለምንድን ነው የምትሄደው ሲባል መስገድ አልችልም ይላል። ሶላተል ጀናዛ እኮ በጣም ቀላል ሶላት ነው። ምንም የተለየ ነገር የለውም። ያውም ሩኩዕ ስጁድ የሌለበት በሰከንዶች የሚያልቁ ሶላት ነው። ውዱእ ባደረከው ወደ ሶላት ባደረከው ውዱእ ወደፊት ቅብላ ዞረ ሰዎችን ተከተለ አላሁ አክበር ማለት ነው። ጀናዛ ነው የሚለውን በልብህ ነይተህ አንዳንዶች የሚነየተውን አላውቅም ይላሉ። የሚነየተውን አላውቅም ይላሉ። ንያ በልብ ነው፣ ባፍ የሚባል ነገር የለም። ሟች አለ የሟች ሶላት ማለት ነው። የጀናዛ ሶላት በልብህ የጀናዛ ሶላት ካልክ በቂ። ከዛ ወደ ቅብላ ዞረ አላሁ አክበር ማለት ከዛ ምን ነው የሚደረገው? ነዓም ፋቲሓ ነው የሚደረገው። ከዛ ሶላት አለ ነቢ ፋቲሓ እንደው ማያውቅ ሙስሊም የለም። ከዛ በኋላ ሶላት አለ ነቢ ረጅሙን አታውቅም። ሶላት ኢብራሂም ያታውቅም። አላሁመ ሰሊ ወሰሊም ዐላ ሙሐመድ አለቀ። አላሁመ ሰሊ ወሰሊም ዐላ ሙሐመድ ትንሹ መጣቸው ወአሊሂ ቢጨመር መልካም። አላሁመ ሰሊ ወሰሊም ዐላ ሙሐመድን ወዐላ አሊሂ ረጅሙን ካልቻለ አላሁመ ሰሊ ዐላ ሙሐመድ ሰለላሁ ዐላ ሙሐመድ ሩክኑ በዚህ ይሟላል ረጅሙን ካልቻለ። ከዛ በኋላ ምንድን ነው ዱዓ ነው። የተለያዩ ዱዓዎች አሉ ከአቡ ሁረይራ ከሌሎች የሚተላለፉ። ያን ዱዓ አልቻልክም ባጭሩ ዝም ብለህ اللهم اغفر له اللهم اغفر له اللهم اغفر له اللهم اغفر لها اللهم ارحمها اللهم ارحمها አልቻልክም ይሄንም አማርኛ ስላለ አይደለ ጌታዬ ሆይ ይሄን ወንድሜን ማረው፣ እዘንለት፣ ቀብሩን አስፋለት፣ ኑር አድርግለት፣ ጥያቄውን አቅልልለት፣ ቀብሩን ጀነት አድርግለት በል። በአማርኛም አድርገው፣ በኦሮምኛም አድርገው፣ በጉራጉኛም አድርገው፣ በስልጥኛም አድርገው፣ በትግርኛም አድርገው ይቻላል። በአረብኛ ዱዓ ማድረግ ማይችል ሰው በራሱ ቋንቋ ማድረግ ይችላል። ምንድነው ጭብጡ ዓላማው? ለሟች የሚደረግ ዱዓ ዓላማው ምንድነው? ረሕመትን መጠየቅ ነው፣ እዝነትን መጠየቅ። በገባህ ቋንቋ በገባህ ልክ ለሟች እዝነትን ጠይቅ። ከዛ 4ኛው የመጨረሻው ተክቢር ተደርጎ ዝም ብለህ ማሰላመት ትችላለህ። اللهم لا تحرمنا اجره واغفر لنا وله ولا تفتنا بعده ማለት ትችላለህ። እዚህ ቀላል ነው። ምንም ባትል ዝም ብለህ ቆመህ አላሁ አክበር አላሁ አክበር ብለህ 4ቱን ተክቢር አድርገህ ማሰላመት ትችላለህ። እነዚህ ቀላል ሶላት አይተሃል? ደረጃዎች አሉት ማለት ረጅም የሚደረግ ዱዓ አለ ዑለሞች የሚያደርጉት ያደርጉ እውቀት ያለው አንተ ያቀምህናል። በአረብኛ ካልቻልክ በቋንቋ አድርግ። አልቻልክም ይሄንም ቢያንስ ወንድምህ ላይ አላሁ አክበር ዝም በል። ከዛ ሌላኛውን ሰዎች እስኪጨርሱ ድረስ አላሁ አክበር አሉ አላሁ አክበር ዝም ብለህ መቆምህ ተክቢር ማድረግ ብቻ ለወንድምህ ትልቅ። ሌላው ደግሞ ወንድሜ ለምን አትማር?
የጀናዛ ሶላት ተሰጋገድ አንድ ቀን ስትግማሽ ሳትል ምን አትመር ቻይና ቃል መጫን ስትሄድ ቻይንኛ ተምረህ ትችላለህ ጀርመንኛ ችለሃል ትሞክራለህ ባቸው ለዱንያ ጉዳይ ሲሆን እስከ ታች ድረስ ወርደን እየለፋን እየጣረን ለዲን ሲሆን አልችልም በቃ አልችልም ያወጣ ሌላ ጥያቄ እኮ አለ ኸይራ ላይ ለምን አትችልም ለምን ሞክረህ አቅቶሃል ወይ ጥያቄ መጣና ግዴለሽ ልንሆን አይገባን ሌላው እዚህ ጋር በመባል ያለበት ትልቁ ጉዳይ ጀናዛን መሸኘት አብዛኛው ክፍሉ የሟቹ ሐቅ ነው በህይወት ያሉ ሰዎች ሐቅ አላህ ሰብር ይስጣችሁ ምትለዋና ታዕዚያዋነት አብዛኛው የሸኝቱ ስነ ስርዓት የማን ሐቅ ነው የሟች ሐቅ ነው ስለዚህ ከዚህ ጋር ያያዘን ሁለት ነገሮችን ማስተዋወስ ወዳለሁ አንደኛ ለቅሶ ቤት ላይ ወንጀል እንኳን ቢኖር አለመሄድ አትችልም ወንጀሉን ሟቹ አይደለም የሚሰራው በህይወት ያሉት ናቸው ይሰሩት ሰርግ ቤት ላይ ወደፊት እንደምናየው ሰርግ ቤት ላይ ከሆነ ወንጀል አለ ብለህ ጥለህ መሄድ ትችላለህ ሰርግ ቤት የምትሄደው ለማን ብለህ ነው በህይወት ላሉ ሰዎች ለጠራህ ሰው ስትል ነው የምትሄደው ለቅሶ ቤት ግን የሚሄደው ለማን ተብሎ ነው ለሟች ተብሎ ነውና የሚሄደው ሟች ሞቷል ምንም የሚሰራው ስራ የለም በህይወት ያሉት ያጠፉት ጥፋት የሱ ስርዓተ ቀብር ላይ እንዳትገኝ አያደርግህ ሰብር አድርገህ ጥግ ይዘህ ቆመህ ጀናዛውን ሸኝተህ ሰግደህ ቀብረህ ኢስቲግፋር አድርገህ ትሄዳለህ አንድ ይሄን ያዝ ሁለተኛ በተለይ ሀገራችን ላይ በተለይ አሁን ባለንበት በጀልና በስሜት በቀጥያ ዘመን ላይ ለቅሶ አልደረስከም ብለው ሰውን አንቀው ይዘውች አሉ ሽጉጥ ለመምዘዝ የሚደርሱ ሰዎች አሉ የሴት ፀጉር የሚነጩ ሰዎች አሉ ፈጥፍጠው የሚፈነክቱ ሰዎች አሉ የዞሩ ስም ያጠፉ ሰዎች አሉ እገሌ ለቅሶ አልደረሰም ናቀኝ ይላል ጀህልና ነው የሚያስፈለው ምንድነው ጀህልና የትም አግኝቶ በስልክም በቴክስትም መስጂድ ጀማዓ ላይ ሲያገኝህም ሌላ ለቅሶ ላይ ሲያገኝህም አሰላሙ አለይኩም ወራህመቱላህ በጊዜው አልሰማሁ ነበር ካልሰማህ አላደረሰኝ ነበር ካላደረሰ እኔ እዛው ሆኜ ለሟች ወንድሜ እህቴ ዱዓይን አድርጌያለሁ በችል መጣ ቀብር ሳተፍ ነበር አንተንም በዛ ቀን አጽናናህ ነበር አሁን ነው ያገኘሁ ሰላም አለይኩም አላህ ሰብር ይስጥህ አበቃ ይሄ ነው ይችላል ከባዱን ማቅለል ቀላሉን ማክበድ ጀህልና ስሜትን መከተል መጥቶ የሞት አባቴ ላይ አልሰገደም ሚስቴ ላይ አልሰገደም ልጄ ላይ አልሰገደም ነው ሰዎች ማለት ለቅሶ እኔን መጥቶ አላጽናናኝም ነው አብሮኝ አልተቀመጠም ነው ይሄ ገለጥ መስጠት ሌላው የለቅሶ ስልጣኔያችን በጣም የተበላሸ ነው ያለው ልማዳችን የተበላሸ ለ20 ቀን ለ30 ቀን ለ40 ቀን የሟች ቤተሰብን ወገብ መቁረጥ ኢኮኖሚ ማቃወስ አግባብ አይደለም አሁን እንኳን ትንሽ ወደ ሱና ሰው የተጠጋ ሲመጣ የተሻሻለ ቢሄድም ነገር ግን ያለቀቃቸው ሰዎች አሉ ኢብኑ ዑሰይሚን አንድን ሰው ሞቶ ሲያስራብሩት ደብዳቤ ጽፈውለታል ካልመጣሁት መምጣት አስፈላጊ ስላልሆነ ነው ሰው ግዴታ ነው ብሎ ያሰበው ስለሆነ ያንም ለመቀየር ነው ብለው ደብዳቤ ጽፈው በደብዳቤ ታዕዚያ አድርገው ጨርሰው መገኘት የቻለ በአካል መገኘት ያለበት ለማን ሲል ነው በዋነኝነት ለሟቹ ሲል ጀናዛውን ለመሸከም ለማጠብ ለመገነዝ ጉድጓዱን አሳምሮ ቆፍሮ ለመቅበር ነው ያልተሳካም በሩቅ ሆነ ዱዓ ማድረግ ትችላለህ የሟች ቤተሰብን በሁለተኛ ደረጃ ነው እሱ ሐቅ ያለው ታዕዚያው በሁለተኛ ደረጃ እሱ ሐቅ ነው አራተኛው ሙስሊም ወንድሙ ላይ ያለው ሐቅ እህቷ ላይ ያላት ሐቅ ሲያጠፋ ሲሳሳት መምከር ተሚም ኢብኑ አውስ አዳሪ በዘገቡት ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ዲኑ ነሲሃ ብለው ዲን ማለት ነሲሃ ነው ብለው ነሲሃ ማለት ምን ማለት ነው ኢራደቱ الخير للمنصوح ማለት ነው አልኸጣቢ ረህመቱላሂ ዐለይሂ እንዳሉት ለሚመክሩት አካል መልካምን ነገር መመኘት ማለት ነው ኸይርን መውደድ መጥፎን ነገር መጥላት ማለት ስለዚህ ሙስሊም ወንድሙ ላይ ካለው ሐቅ አንዱ ለወንድምህ መልካምን ነገር መውደድ አለብህ ለራስህ የምትወደው መልካም ነገር መጥፎን ነገር መጥላት አለብህ ለራስህ የምትጠላው መጥፎ ነገር ካልሆነ ሙእምን አትሆንም لا يؤمن أحدكم حتى يحب لأخيه ما يحب لنفسه አንድ ሰው ለራሱ የሚወደው መልካም ነገር ለወንድሙ ለእህቱ እስካልወደደ እስካልተመኘ ድረስ ሙእምን አይደለም ጥሩ ቤት እንዲኖርህ ትመኛለህ አለ ለወንድምህም ተመኘለት በኖሩ እንዴት አድርጌ እንዲኖረው ላድርግ በል ጥሩ አኽላቅ ኢማን እንዲኖርህ ትፈልጋለህ አላህ አንተም ለወንድምህም ይሄን ተመኘለት ጥሩ የትዳር አጋር ጥሩ ሷሊህ ልጆችን ትወዳለህ ለወንድምህም ውደድላት ለእህትህም ባህሉ መጃ ኸይርን ሁሉ ለወንድም መውደድ ይሄ ነው ነሲሃ የሚባል ሌላው ወንድም አጥፍቶ ከተገኘ ስተት ላይ ሆኖ ከተገኘ በደል ላይ ከተገኘ እጁን ይዞ ተው ብሎ መምከር ግዴታ ነው ከዚህ በተጨማሪ ኢማሙ ነወዊ ሌሎች እንደጠቀሱት ነሲሃ ማለት ይሄ ትልቁ የወንድም ሐቅ ወንድም ሲሳሳት መምከር ሲወድቅ ማንሳት ነውሩን ገመናውን መሸፈን አደባባይ አለማውጣት
ወንድምህ እህትህ ጥቅም የሚያገኙበትን መንገድ ሁሉ ተከትሎ ወንድምን መጥቀም፣ ወንድምህ ጉዳት እንዳይደርስበት የምችለውን ሁሉ ዋጋ መክፈል፣ ለወንድም ማዘን፣ መራራት፣ በመልካም ማዘዝ፣ ከመጥፎ መከልከል፣ ታላቅን ማክበር፣ በታናሽ ማዘን፣ ከተቸገሩ መርዳት ወዘተ። ይሄ በሙሉ ነሲሃ የሚለው ውስጥ የሚካተት ነው። ጀርባ አለመሰዳደት፣ አለመቆራረጥ እዚህ አካል ነው። በጀህልና በድንቁርና በድለቢስነት ነሲሃን በጊባ በሐሜት መቀየር ፈጽሞ አይገባም። ሙስሊም ፊት ለፊት ይመክራል። ሙናፊቅ ከጀርባ ያማል። ወንድምህ ካጠፋች ከተቻለ በአካል ሄዶ ካልሆነ በስልክ ደውሎ ወይም ደብዳቤ ጽፎ ይሄን አጥፍተሃል፣ ተሳስተሃል፣ አስተካክል መባል እንጂ ያለበት ነሲሃን በሐሜት መቀየር አተስተብድሉነ الذي هو أدنى بالذي هو خير በራዳውን ዝቅተኛውን በኸይሩ መለወጥ አይገባም። ኸይሩ መምከር ነው፣ ፊት ለፊት ማስመከር ነው፣ ለራሱ ማድረስ ነው ጥፋቱ አይቡ። ከኋላ ከጀርባ ስጋውን መብላት የነሲሃ ተቃራኒ ነው፣ ሐቅን ማግለል ነው። አምስተኛው የሙስሊም ሐቅ ጥሪውን መቀበል፣ ግብዣውን መቀበል። ከጃቢር ብን አብድላህ ኢማም ሙስሊም የዘገቡት ሐዲስ ነብዩ አለይሂ ሰላቱ ወሰላም አንዳችሁ ለግብዣ ከተጠራ እሺ ብሎ ይሄዳል። ከሄደ በኋላ ከፈለገ ይብላ፣ ካልፈለገ አይብላ። መሄዱ አንድ ነገር ነው፣ መብላቱ ሌላ ነው። ጾመኛው እንኳን ብትሆን ጥሪ ካለብህ እሺ ብለህ ሂድ። ለድግሱ አዘጋጅ ንገረው፣ እኔ ጾመኛ ነኝ፣ ደስ ካለ ጾሜን ባልፈታ ደስ ይለኛል በለው። አይ ብትበላለኝ ደስ ይለኛል ካለ ጾሙ ሱና ከሆነ አፍጥር። ይሄን ነብዩ አድርገው አለይሂ ሰላቱ ወሰላም የሆነ ቦታ ላይ ተጋብዘው ሰሐቦች አብረው ሄደው ብዙ ወንድሞች ሰሐቦች ጾመኛ ነኝ ምናምን ሲሉ ብሉ፣ ወንድማችሁ ለእናንተ ብሎ ተቸግሯል። ምናልባትም ቤቱ ጥሩ ምግብ በሁለት ወር እንኳን ማይሰራ ሰው ጓደኞቼ ዘመዶቼ ሊመጡ ነው ብሎ ተበድሮ ተቸግሮ በየአይነቱ ሰርቶ አቅርቦ ጥግጥጉን ይዘው ጾመኛ ነኝ ሲሉ ልፋቱ ይከስርበታል። ወንድማችሁ ለእናንተ ተቸግሯልና ብሉ አለ ነው። ከዛ በኋላ ሱናውን ጾም ቀዷ ብታወጣው መልካም ነው። ሱናም ቢሆን ሌላ ቀን ብትክስ መልካም ነው። ካልሆነ እስከ ግማሽ የጾም ከሆነ አጅር ታገኛለህ በአላህ ፈቃድ። ቀሪውን ደግሞ ወንድምህን በማስደሰትህ እህትሽን በማስደሰትሽ ዘመንን በማስደሰትህ የተሞላ አጅር አላህ ይሰጣል። ፈርድ ከሆነ ማፍጠር አይቻልም። በተለይ ቀዷ ከሆነ ልክ እንደ ረመዳን የትኛውን ቀን ማፍረሱ ከባድ ወንጀል ነው ተብሏል። ጥሪን በማክበር ጥሪ ሰርግ ሊሆን ይችላል፣ ዋጅብ ነው። እንደዚሁ ደግሞ የተለያዩ አጋጣሚዎች ላይ የሚደገስ ድግስ ሊሆን ይችላል። እንደ ዝምድና፣ እንደ ጉርብትና እንዳለን ቅርርብ ከዋጅብ ያልተናነሰ አንገብጋቢነት ሊኖረው ይችላል። ሰርግ ሲሆን ዋጅብ አማራጭ የለም። ጥሪን በማክበር አንድ አጅር ታገኛለህ። የረሱልን አለይሂ ሰላቱ ወሰላም ትእዛዝ ትፈጽማለህ። ምን ብለዋል ነብዩ ሰለላሁ ዐለይሂ ወሰለም? አንዳችሁ ለምግብ ድግስ ጥሪ ከተደረገለት ፈል ዩጂብ አምር ነው፣ እሺ ብሎ ይሄዳል። ትልልቅ ድግስ ካልሆነም አልሄድም አትልም። የአንዲት በግ እግር ተቀቅላ ብትጠራ እሄዳለሁ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። እሄዳለሁ። የሀብታም ድግስ ሲሆን መሄድ፣ የደሃ ሲሆን ደግሞ ምን አለ እነሱ ጋር ሽሮ በሚጥሚጣ ነው ወዘተ እያልክ ንቀህ መተው የለብህም። አክብሮ ከጠራ ሂድ። የባሰ ዋጅብ የቀደመ ጥሪ ከሌለብህ በስተቀር። የቀደመ ጥሪ ካለ ሐቁ ለቀደመው ነው። ሁለቱም እኩል ከመጡሳ በተመሳሳይ ሰዓት ላይ መጡና መስጂድ በር ላይ ወይም ቤተ መጣ አንኳኩተው ሁለቱም ካርድ ሰጡ፣ የትኛውን ነው የምትሄዱት? በአንድ ጊዜ ሁለት ቦታ አትሄዱም። ሰዓቱ የሚበቃ ከሆነ ታብቃቃለህ፣ ካልሆነ ለአንዱ ብቻ የሚበቃ ከሆነ ምንድን ነው የምታደርገው? ሁለት ሰዎች አብረው ከመጡ ቀድሞ ለመጣው ቅርብ ለሆነ ይበልጥ ሐቅ ላለው ይደረጋል። በዚህ ልክ አንገብጋቢ ነው ማለት። አብረው ቢመጡብህ እንኳን የራሳቸው ጉዳይ ብለህ አትሄድም። ጥሪ ሳይኖርብህ ጥሪ ያለብን ብለህ ማሰብም የለብህም። ጠሩ መሄድ አለብህ። ወከዛልክ በመሄድህ ወንድምህን ታስደስታለህ። ትልቅ ዒባዳ ነው ወንድምን ማስደሰት። ወከዛልክ እስላማዊ ትስስርን ማጠናከር ይሆናል። ሄደህ ወንጀል ካለ ወንጀሉን ማስወገድ የምችልበት አቅም ካለ፣ ተሰሚነት ካለ፣ ስልጣን ካለ፣ መክረህ ማሳመን የምችልበት ዒልም ካለ ትሄዳለህ። ትልቅ ነው ይሄ። ለግብዣው ከመሄድ የተሻለ ነገር ሆነ ማለት ነው። የተሰበሰቡ ሰዎችንም ታስተምራለህ። ኢኽቲላጥ ካለ፣ ጭፈራ ካለ፣ መገላለጥ ካለ፣ ዘፈን ካለ፣ ወንጀል ካለ አስወግዳለሁ ካልክ ሂድ፣ አይቀርልህም ግዴታው። የምታስወግድበት አቅም ከሌለ መሄድ አትችልም። የጠራው ሰው እሱ ራሱ ነው ሐቁን ያጎደለው። ስድስተኛውና የመጨረሻው የሙስሊም ሐቅ አስነጥሱ አልሐምዱሊላህ ካለ የርሐሙከላህ ማለት ነው። አስነጥሱ አልሐምዱሊላህ ካለ የርሐሙከላህ ማለት ነው። አላህ ይዘንልህ፣
አላህ ተባረከ ወተዓላ እዝነቱን በረከቱን ይደግስህ ብሎ ዱዓ ማድረግ ነው። ለምንድን ነው አልሐምዱሊላህ የሚባለው? ካስነጠሱ ያስነጠሰ ሰው አልሐምዱሊላህ ማለት አለበት። የሰማ ሰው የርሐሙከላህ ማለት አለበት። ያስነጠሰ ሰው አልሐምዱሊላህ የሚለው ማስነጠስ የንቃት ምልክት ነው፣ የነሻጥ ምልክት ነው። አንድ ሰው ያስነጠሰው ሰውነቱ ነቃ ሲል የሚጫጫነው ነገር ከሌለበትም አካላቱ ጤነኛ ከሆኑ አንድ ከዚህ አንፃር ማዛጋት ከሸይጣን ነው፣ ማስነጠስ ከአላህ ነው የሚል ሐዲስ አለ። አንድ ሰው የሚያዛጋው ሸይጣን ሲጫጫነው ሲደብረው፣ በተለይ የዝክር ቦታ የዕልም ቦታ የኹጥባ ቦታ ላይ ማዛጋት አደጋው በጣም ይከፋ ነው። አባሙራ ተጫጭኗል፣ ከቡሃል፣ ወሩሃል ማለት ነውና መድኃኒት ፈልግ። አንዳንዴ ከህመም ሊሆን ይችላል፣ ከትክክለኛ ድካም ሊሆን ይችላል፣ በቂ እንቅልፍ ስላላገኘ ሊሆን ይችላል። ዑዝር አለው። ምን ያድርግ? ይሄኔ ጫን ይበል፣ እጁን አፉ ላይ ጫን፣ ድምፅ አያስወጣ። ቡኻሪ ሙላው በዘገቡት ሐዲስ ሀ አይበል፣ በሌላው ዘገባ አ አይበል ብሏል። አፉን ከፍቶ አያናፋ እንዳህያ ማለት ነው። ነውር ነው። በተለይ ሰው ያለበት ቦታ ሲሆን፣ መስጂድ ሲሆን፣ ዒልም ላይ ሲሆን፣ ኹጥባ ላይ ሲሆን መልሰው አቃተህ እጅህን አፍ ላይ ጭነህ ዋጥ አድርገው። ከሸይጣን አትውደዱ። ማስነጠስሳ ከአላህ የንቃት ምልክት አንድ ከዚህ አንፃር ነው። ሁለት ስታስነጥስ ሙሉ በሙሉ ነው ሰውነት የሚንቀጠቀጥ። በዚህ ሰዓት ስስ አጥንቶች አሉ ሊሰበሩ ይችላሉ። በጣም ስስ አጥንቶች አሉ ሰውነት ላይ፣ ነርቭ አለ ሊዛባ ይችላል። የመሬት መንቀጥቀጥ እንደሚያንቀጠቅጥህ ሙሉ ሰውነትህ ተንቀጥቅጦ ነው የሚመለሰው ስታስነጥስና አልሐምዱሊላህ የምትለው ይሄ የመንቀጥቀጡ ጉዳይ በሰላም አቁሟል ተጠናቋልና ጌታ አላህ የተመሰገነ ይሁን ማለት ነው። ይሄ ላንተ ነው። የሰማ ሰው ምን ይበል? የርሐሙከላህ ይበል። አልኢማም አልቡኻሪ ከአቡ ሁረይራ በዘገቡት ሐዲስ ነቢያችን ሰለላሁ ዐለይሂ ወሰለም አንዳችሁ ካስነጠሰ አልሐምዱሊላህ ይበል፣ ወንድም ወይም ጓደኛው አጠገቡ ያለ ሰው ማለት ነው የርሐሙከላህ ይበለው። የርሐሙከላህ ካለው ደግሞ ያስነጠሰው ሰው መልሶ ምን ይበል? ያህዲኩሙላሁ ወዩስሊህ ባለኩም። ይሄ ነው አደቡ። ያስነጠሰ ሰው አልሐምዱሊላህ ማለት አለበት። የሰማ ሰው የርሐሙከላህ ማለት አለበት። ሐቁ ነው። ኢዛ ዐጢሰ ፈሐሚደላህ ፈሸሚትሁ። ወንድም አስነጥሶ አልሐምዱሊላህ ካለ ረሒመከላህ በለው፣ አላህ ይዘንልህ በለው፣ ዱዓ አድርግለት። እሱም ደግሞ መልሶ ያህዲኩሙላህ ወዩስሊህ ባለኩም ጀዛኩሙላህ ኸይረን ይባላል አይደል የሚሉ ሰዎች አሉ። ሐዲሱ ላይ ያለው ይሄ ነው፣ ያህዲኩሙላህ ወዩስሊሁ ባለኩም። ከዛ ውጪ ይሄን ሐዲስ ካልሐፈዘ አንድ ሰው ዝም ከሚል ጀዛኩሙላህ ኸይረን ቢል ችግር የለም። ማይሰል ሰው ሱናውን የረሱልን ሐዲስ ያልሐፈዘ ሰው ጀዛኩሙላህ ኸይር ቢል ችግር የለም። ከሰሐቦች ይሄን የፈቀዱ ተገኝተዋል። የቻለውን ነገር ይሁን። በሀገርኛ ምን ይባላል? እናቶች ምን ይላሉ? ልጆች ሲያስነጥሱ ምንድን ነው የሚሉት? ተባረክ፣ እደግ ወዘተ ይላሉ። ይቻላል፣ ችግር የለም። ሱናውን ሐዲሱን ይሄን ሙሉ ነብይ ያመላከቱትን ቢሉ መልካም ካልሆነ ከአብዱላህ ብን ዑመር ከሌሎችም የተገኙ አታሮች አሉ። ዱዓ የበረካ ዱዓ የረሕመት ዱዓ ማድረግ እንደሚቻል የሚያሳዩ ማለት ነው። አንድ ሰው የሚያውቀውን ይናገር፣ ማያውቀው ከሆነ ዝም ቢድዓ ነው ለማለት አንተ አጠቃላይ ዕልምን ያካበብክ መሆን አለበት። አንተ ማታውቀው ነገር ሁሉ ቢድዓ አይደለም። ያለ ዕልም መናገር ነው፣ ያለ እውቀት መናገር ነው ቢድዓ የሚሆነው። ስለዚህ እናትህ ህፃን ልጅ አጠገቧ አስነጥሶ አልሐምዱሊላህ ሲል አላህ ያሳድገህ ብትል ወይም ተባረክ ብትል እናትህ ይሄ ቢድዓ ነው ብለህ አትጮህባት። ያንተ ጩኸት ነው ቢድዓ፣ ያንተ ማውገዝ ነው ቢድዓ። ማውገዝ ያለብህ ለይተህ አውቀህ ነው ማውገዝ ያለብህ። አንድ ሁለት ኪታብ ቀርተን ችግራችን ሁሉን ያወቅን መስሎን ከህዝብ ጋር እንጋጫለን። የሀገራችን ህዝብ ለዲን የቀረበ ነው። ሐቂቃ የኛ አያያዝ ነው ሰው የሚያስበረግገው ከዲኑ የሚያርቀው በሂደት በረሕመት አለማስተማራችን። ከሶስት ጊዜ በላይ ካስነጠሰ አንድ ሰው ምን ይባላል? አልኢማም አቡ ዳውድ ሌሎችም በዘገቡት ሐዲስ ነቢያችን ሰለላሁ ዐለይሂ ወሰለም ወንድምህ እስከ ሶስት ጊዜ ደጋግሞ ካስነጠሰው ባስነጠሰ ቁጥር የርሐሙከላህ በለው፣ ከሶስት ካሳለፈ ጉንፋን ይዞታል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ ምንም የሚባለው ዝም የሚባለው አላህ ቢያደርግህ የሚባለው ችግር ሳይነስ ኖሮብህ ነው፣ ጉንፋን ይዞህ ነው፣ አላህ ያሽርህ በለው። እስከ ሶስት ሰዓት በተከታታይ የርሐሙከላህ በለው። ጠይብ የርሐሙከላህ የምትለው እሱ አልሐምዱሊላህ ካለ ነው። አልሐምዱሊላህ ካለ ለሳ የማያውቅ ሰው ከሆነ ከክፍለ ሀገር የመጣ ጃሂል አዲስ የሰለመ ሰው ከሆነ ካስነጠሱ አልሐምዱሊላህ ይባላል ብለህ ታስተምረዋለህ። ያውቃል፣ ያነባል፣ ይሰማል። አንዳንዴ ሲሉም ትሰማዋለህ። ዝም አለ፣ ዝም በለው፣ ቅጣው። አውቆ ከሆነ ቸላ ያለው ቅጣው። የማያውቅ ከሆነ ጃሂል ከሆነ አስተምረው። በጥበብ ደግሞ ብትጠቁመው መልካም። አንድ ዓለም አጠገባቸው አንድ ሰው አስነጥሶ ዝም አለ። ከዛ ለምን አሉ እሳቸው ያስነጠሰ ሰው ምን ይላል አሉ። እሱ አልሐምዱሊላህ ይላል አላቸው። እሳቸው አስከተለው የርሐሙከላህ ሳያደናግሩት፣ ሳያስደነግጡት፣ ሳያመናጭቁት፣ ሳያናንቁት ሕስኑ ተዕሊም ይባላል። መልካም የማስተማር ችሎታ ማለት ጥበብ ማለት።
ስለዚህ ጃሂል ሰው ከሆነ የማያውቅ ሰው ከሆነ ማሳወቅ፣ የረሳ ሰው ከሆነ አንድ ሁለቴ ብታስታውሰው ችግር የለው። አብረዋል ከሱ ጋር መኪና ላይ ተጓዝክ ረጅም ጊዜ ደጋግሞ አስነደሰ፣ አንድ ሁለቴ ያስታወስከው አሁን ባልነው መንገድም ይሁን በሌላ መንገድ ከዛ ዝም አለ፣ ዝም በለው ቸላ ብለው ነው። የማያውቅ ሰው ከሆነ አሳውቀው። እነዚህ የሙስሊም ዋና ዋና ሐቆች ናቸው። እዚህ ውስጥ የሚካተቱ ብዙ የሐቅ አይነቶች አሉ። እንደ አጠቃላይ ቅድም ባልነው ሐዲስ መሰረት ለራስህ የምትወደው መልካም ነገር ሁሉ ለወንድምህ መውደድ፣ ለራስህ የምትጠላው መጥፎ ነገር ሁሉ ለወንድምህ መጥላት የሙስሊም ሐቅ ነው። እነዚህ ሐቆችን መጠበቅ፣ መዘያየር፣ መገናኘት፣ ዝምድናን መቀጠል፣ በተገናኘህበት ሁሉ ሰላምታን ማስፋፋት ተገቢ ሆኖ ሳለ መቆራረጥ፣ መራራቅ አግባብ አይደለም። ሸይጣን የሚወደው ነብዩ ሰለላሁ ዐለይሂ ወሰለም ኢማም አህመድ፣ አቡ ዳውድ ሌሎችም መዘገቡት አልባኒ ሸይኽ ባሉት ሐዲስ ሙስሊም ወንድሙን ከ3 ቀን በላይ ሊያኮርፍ አይገባውም። ከ3 ቀን በላይ ካኮረፈ በላይ መተላዋን የሐዲስ ሊቃውንት ምን ብለዋል? 1 ሰዓቱን ካብ ይጨምርበታል። 1 ሰዓት 72 ሰዓት ነው 3 ቀን 72 ሰዓቱ አልፎ 73ኛው ሰዓት እንኳን ብትገባ ከ3 ቀን በላይ አኮርፏል። ሙስሊም ወንድሙን ከ3 ቀን በላይ ሊያኮርፍ አይገባም። 3 ቀኗን ራስን ለማረጋጋት ለመገምገም፣ ቁጣን ለማብረድ ነው እንጂ ከዛ በፊት የምታደርግ መልካም ነው። ከ3 ቀን በላይ ማኩረፍ አይፈቀድም። ከ3 ቀን በላይ አኩርፎ የሞተ ጀሃነም ይገባል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሐዲሱን ኢማም አልባኒ ሶሒህ ብለውታል። አቡ ዳውድ ኢማም አህመድ ዘግበውታል። ሙስሊም ወንድሙን ሊያኮርፍ አይገባም ከ3 ቀን በላይ። ከ3 ቀን በላይ የምትለዋ ደቂቃዎችን ትይዛለች። ከ3 ቀን በላይ ስንል ዓመት 3 ወር 4 ወር የዛሬ ዓመት ምናምን ብለህ አይደለም። 73 ሰዓቷ አለቀች፣ የተፈቀደው ጊዜ አለቀ ማለት ነው። 73 ሰዓት ከ10 ደቂቃ ከ20 ደቂቃ አለ። በዚህ መሃል ሞት አንድ ሰው ጀሃነም ይገባል ነብዩ ሰለላሁ ዐለይሂ ወሰለም። ላ يحل لمسلم أن يهجر أخاه فوق 3 فمن هجر أخاه فوق 3 فمات دخل النار إخواني في الله أخواتي في الله ناس فرح عليهم زمنه ላይ قطيعة በስቷል፣ መቆራረጥ በስቷል፣ ቂም መያዝ በስቷል። ፊት ለፊት ከመመካከር ይልቅ ከጀርባ መበላላት በስቷል፣ መጠላላት፣ መተሻሸት በስቷል። የሸይጣን መልእክተኛ መሆን በስቷል። ንስሑ ቀርቶ መምከሩ ቀርቶ ማለት በምንም ምክንያት ይሁን በምን በዱንያ ምክንያት እስከሆነ ድረስ ከ3 ቀን በላይ ማክረው አይቻልም። ከ3 ቀን በኋላ ምርጥ ሰው ሄዶ የሚታረቀው ነው ነብዩ ሰለላሁ ዐለይሂ ወሰለም። መጥፎ ሰው እርቅ አልቀበልም ነው። በዚህ መሃል ተቆራርፈው ሞቱ። አንዱ ሰላም አወረደ፣ እርቅ አወረደ፣ ሄዶ ሰላም አለ፣ እምቢ አለው፣ እሱ ነፃ ወጥቷል። ያ ኩርፊያውን ተቃቅፎ የሞተው አካል ቢሞት ጀሃነም ይገባል። طيب ለዓመት ሙሉ አኮረፈ፣ ምንድነው ቅጣቱ? ሙስሊምን ከ3 ቀን በላይ ማኮረፍ አይገባውም። ኩርፊያው ቀጥሎ ዓመት ሙሉ አንድን ሰው ያኮረፈ ሰው እንደገደለው ይቆጠራል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ኢማም አህመድ የዘገቡት ሶሒህ ሐዲስ። ሙስሊም ወንድምን ከ3 ቀን በላይ ማኮረፉ ወንጀል ነው። ሞት ከ3 ቀን በላይ ማኮረፉ ወንጀል ነው። ሞት አንድ ሰው አኮርፎ ጀሃነም ይገባል አሉ። በህይወት ኖሩ ኩርፊያው ቀጥሎ ዓመት ደረሰ፣ ከ3 ቀን በላይ ያኮረፍከውን ሰው ዓመት ድረስ ያኮረፍከውን ሰው እንደገደልከው ይቆጠራል። ወንጀሉ በዛ ልክ ነው ማለት። ስለዚህ ቀጥያ በመተው ጎረቤት ለጎረቤቱ ጥሩ ሊሆን፣ ዘመድ ለዘመዱ ጥሩ ሊሆን፣ አላህን ልናስደስት፣ ሸይጣንን ልናዋርድ ልናረቅ ይገባናል። በሰማነው እንጠቀም፣ አላህ ያደርገን። ጠቃሚ በህንተ መልካም ስራ ጋር አላህ ያደረገን፣ እሱም የወደውን የምንከተል አላህ ያደርገን። ዱንያችን አኺራችን አላህ ያሳምርልን። ወላሂ ተውፊቅ